ጉዞአችን በተመለከተ እንዴት ነበር ሪአክሽኑ? ሶሻል ሚዲያው ብልጽግና መንደር አካባቢ ማለት ነው አጠቃላይ ሪአክሽኑ ምን እንዴት ነበር? የተቆጡም የተናደዱ ይኖራሉ። በጣም ይገርማል። እንግዲህ በጣም ትልቅ መነጋገሪያ ሆኖ ነው ያንተ ጉዞ የሰነበተው። እያንዳንዱ ካምፕ ያንን የፖለቲካ ካምፕ የራሱን እይታ እየሰነዘረ የቆየበት በጣም ትልቅ መነጋገሪያ ነው። ብዙዎቹን አጀንዳዎች ሸፍኖ ነበር የቆየው። አጀንዳዎቹን በቃ ሙሉ እንትን ሆኗል ማለት ትችላለህ። መነጋገሪያ ሆኖ ነው የቆየውና የሚገርም እንትን ነው። ምናልባት እንዲያውም ወደዛ ከመሄድ በፊት ስታለኝ አሁን እንደመገናኘታችን ማለት ነው መገናኘታችን እስኪ መቼም እኔ ይመስለኛል ለአንተ ይሄ ጉዞ ስንተኛ እንደሆነ ባላቅም ወደ አስመራ እንግዲህ ታውቃለህ ያን አጭር ፍቅር በአጭር የተቀጨው የሁለቱ ሀገራት እርቅ የተባለው ወይም ፍቅር ምንበልምን ቆሎ ሁሉ እየተዘገነ የነበረበት ቦታ ምናልባት ያኛውን ይሄ ቦታ አይተህ ሊሆን ይችላል። እስከዛ ድረስ እንትን የተባለበት ዳንክራ የሆነ እንትን የሚመስል ማለት ነው በአጭር ጊዜ እየተደረገበት ሁኔታ ነበርና ለአንተ ጉዞ እዛ ምን ስሜት ተሰማህ ነው? እኔ በጣም የሚገርመኝ እንትን ላይ መተህ ታውቃለህ? አንድ የሆነ ማህበራዊ ሚዲያ ላይ የሚዘዋወር ነገር አይቼ ነበር። ስታልን ለአንተ ከመጠየቅ በፊት ሪአክሽኖች አሁን አንተ ሪአክሽን ብለሃልና በህዝቡ ዘንድ አሁን አንተ የማታውቀውም ሰው ይመስለኛል። ነገር ግን እኔም ራሴ ማህበራዊ ሚዲያ ላይ ሲሽከረከር ያየሁት ነው። አንዱ ምን አለ መሰለህ በጣም ትልቅ እንትን ሆኖ ነው ያገኘሁት። ምን ይላል መሰለህ? እኔ ትግረኛን አልሰማም ይላል። የሚገርም እኔ ትግረኛን አልሰማም የሀዲያ ቋንቋ ተናጋሪ እንደመሆነ በቋንቋዎቹ መካከል ያለው ሰፊ ልዩነት ስታሊን ምን እየተናገረ እንደሆነ እንዳልረዳ አድርጎኛል አለ። ከዚያ ነገር ግን ከስታሊን ሁኔታ ከሰውነቱ እንቅስቃሴ እና ከፊቱ ከምነበበው ቁጭት የሚከተለውን ለመረዳት እሞክራለሁ አለ። ያን እንትን ላይ መጣ ማለት ነው በረካዊ መጣ እንትን ያልኩ ጊዜ እና ይህ የመረብ ወንዝ ነው ተመልከቱት። ወደዚያ ማዶ ስትመለከቱት የትግራይ መሬት ነው፣ ወደዚህ ስትመለከት ደግሞ የኤርትራ ምድር ነው። ሁለቱም ህዝቦች የሚለያዩት በመረብ ወንዝ ቢሆንም በአንድ ቋንቋ ይግባባሉ፣ በጋብቻ ተሳስረዋል፣ ተመሳሳይ ባህል ወግና ስርዓት አላቸው። በአጠቃላይ ሁለቱም ወንድማማች ህዝቦች ናቸው። ነገር ግን ምን ያደርጋል ተግባብተን ተከባብረን ተሻሽለን አንዱ ጋር ሌላውን ተበዳድረን መኖር እንችል ነበረ። ንብረት አለን፣ እውቀትም አለን፣ ብቻ ሁሉ ነገር አለን። በአንድ ምሽግ ሆነን ታግለናል፣ በአንድ መቃብር በጅምላ ተቀብረናል። ግን ምን ያደርጋል ታላላቆቻችን ተቻችለን መኖር እንድንችል አላስተማሩንም። ይቅርታ በወንድማማችነትና በመከባበር እንድንኖር አላደረጉ። በመሆኑም ወንድም ወንድሙን ገሎታል፣ ወንድም እህቱን በጭካኔ ደፍሮታል፣ አንዱ የሌላውን ሀብት ዘርፏል። አሁን የትግራይ ህዝብ ከደረሰበት የጭካኔ በትር የተነሳ በመከራ ውስጥ እያለበት ነው። ይህ በፍጹም መሆን አልነበረበትም፣ በፍጹም መደረግ አልነበረበትም። የሆነው ሁሉ ሆኖ አልፏል። አሁን ምን ሰርተን ይህንን ህዝብ አንድ እናድርግ? ጠላትነትን እንዴት ከመካከላችን እናስወግድ? አንዱ ጋር የሌለውን በህግና በስርዓት በጋራ እንዴት እንጠቀም? በቀደም አባቶቻችን የተተከለውን በቅን መፈላለግን ልምዳችንን ከመካከላችን እንዴት እናስወግድ? ከአሁን ወዲህ የመረብ ወንዝን ለማለያየት ሳይሆን እንዴት ለመተባበር፣ ለመተሳሰር፣ ለመሻገር፣ ለወንድማማችነት እንጠቀም? ቀሪው ትውልድ እንዴት በዚህ በጦርነት በደምና በበቀል ምድር በወንድማማችነት በመቻቻል እንድኖር እናድርግ የሚል ይመስለኛል ብሎ ነው የራሱን እይታ ከአንተ እንቅስቃሴ ከአንተ እንትን በጣም አነበብኩኝ። ቋንቋውን ባልሰማም ከምልክቱ አነበብኩኝ ብሎ ነው ስሜቱን የገለጸው። እና በዛ ደረጃ አንተ ምን ስሜት ተሰማህ ስታሊን? እዛ ጋር እውነት እዛ ድንበር ላይ ስትመጣ የሆነ ስሜት ይታይ ነበር እና ጉዞው እንደነበር በአጠቃላይ ስሜቱስ ምን ተሰማህ አንተ? ምን የት ጎበኘ? ያገኛቸው ሰዎች እነማንን ነው? እስኪ ትንሽ ታጫውትን ብዬ።
ኢንትረስቲንግ በጣም ጥሩ እይታ ነው። በጣም ላመሰግነው ፈልጋለሁ። አሁን የገለጽከው ሰው ስሙን ባላውቀውም በጣም ትክክለኛ እይታ፣ ቋንቋው ሳያነበው ትርጉሙ ምን እንዳልኩኝ መረብ ድልድይ መጥቼ ምን እንደተናገርኩኝ ትግርኛው ሳይሰማ ሳያስተረጉመው ጠቅላላ ይዘቱን ግን በኤርትራ በኩል ሆኜ ከአሜሪካ ተነስቼ በኤርትራ በኩል ሆኜ የትግራይ ድንበር የኢትዮጵያ ድንበር የሆነው መረብን አንደኛው ክፍል መረብ ነው። አንደኛው ሁለት አይነት ድልድይ ነው ያለው በነገራችን ላይ ጣሊያን የሰራውና የዩኤን አንሚ የሚባለው የዩናይትድ ኔሽን ሚሽን ኢን ኢትዮጵያ ኤንድ ኤሪትሪያ ብሎ የመጣው ሰላም አስከባሪ የገነባው ተሰብሮ የነበረ የገነባው በኢትዮጵያ በኩል ያለው አንሚ የገነባው ነው። በኤርትራ በኩል ያለው የጣሊያን ነው የድሮ ነው። እና ድልድዩ ያዕቆብ አንደኛው ሁለት ፓርት ነው። ሁለቱ ተጠግኖ ተገናኝቷል። አንደኛው ከፈረሰ አንደኛው ድልድይ መሆን አይችልም፣ ማገናኘት አይችልም፣ ሰው ማዛወር አይችልም፣ በሽተኛ በዛ ማለፍ አይችልም፣ ወይ ጸበልተኛ ወይም ኤኒዌይ የመኪናም እንስሳ ምንም በዛ ማለፍ አይችልም፣ ሰው ማለፍ አይችልም። ይሄ ድልድይ የኢትዮጵያና የኤርትራ ማሳያ ነው። የትግራይና የኤርትራ ደግሞ ፓርቲኩላር ደግሞ ማሳያ ነው። ድልድያቸው እሱ ነው። እሱን ሰብረው ነበር ሁለቱ እንዳያገናኙ ተደርገው የነበሩት የአንሚ መጥቶ እስኪጠግነው ድረስ ማለት ነው። እና የህዝብ መገናኘት ማለት ምን ማለት እንደሆነ እዛ አካባቢ ያለው ህዝብ የሚያውቀው ምን ማለት ድንበር አካባቢ ያለ ችግር ፍትህ መፍትሄ ማግኘት አለበት። ይህን አንደርስታንድ የሚያደርግ ፖለቲካል ሊደርሽፕ ሲገኝ ነው። አዲስ አበባ ተቀምጦ ስለ የብልጭልጩ ኮሪደር ልማት ምናምን የሚለው መንግስት ድንበር አካባቢ ያለው ህብረተሰባችን እሱም ኢትዮጵያዊ ነው፣ እሱም ዜጋችን ነው። ምን አይነት ሰቆቃ ውስጥ ነው እያለፈ ያለው? እድሜ ልኩ የጦር አውድማ ሆኑ። ሌላው ስለ ልማት፣ ስለ ፕሮጀክት፣ ስለ ዩኒቨርሲቲ ግንባታ ፒኤችዲ ገባው ማስተርስ ገባው እያለ ልጆቹን ጥሩ ነገር እያሳየና እየተማረ ድንበር አካባቢ ያለው ህብረተሰባችን በምን ሁኔታ ነው ያለው ብሎ ማሰብ የማይችል ሊደርሽፕ በፍጹም ሊደር ነኝ መሪ ነኝ ሊል አይችልም በፍጹም። እና በተግባር እዛ ቪዲዮ እንግዲህ አስበው ከዛ ወደ ቤተሰቤ ወዳሉበት የ45 ኪሎ ሜትር ርቀት ነው መረብ ደርሼ የመጣሁት ማለት ነው። መረብ ደርሼ 45 ኪሎ ሜትር አካባቢ የሚገኙ ቤተሰቦቻችን ሳናይ ነው የመጣነው። ህግና ህግ ስለማከብር ነው። እንደ አብይ አህመድ ቢሆን ኖሮ ታንኩም ምናምንም በኤርትራ አስገብቼ ትግራይን ኢትዮጵያ እንደወጋው ያዕቆብ፣ ያው ቀላል ቋንቋ አይደለም። በኤርትራ መጥቶ አይደል ታንክ ወደ ኢትዮጵያ ስተኩስ የነበረው አብይ እነ መሐመድ ተሰማ እና አበባው ታደሰ እኮ በኤርትራ ሆነው እኔ የነበርኩበት መረብ እሱን ተሻግረው እኮ ነው ኢትዮጵያ ወደ ትግራይ የገቡት እኮ በኤርትራ መጥተው መረብ ተሻግረው። እኔ መሬቱን መርገጥ እንኳን ቀፈፈኝ፣ ህግ እንደመጣስ ፊልም ስለማደርገው ማለት ነው። አንድ ቀን በሰላማዊ ሁኔታ በሰላማዊ መንገድ በቦሌ እንደምገባ ስለማቅ ነው። በሰላማዊ መንገድ በቦሌ እንደምገባ ስለማቅ ነው። እነሱ ታንክ አንጋግተው ታንክ አገር እያወደሙ ከተማ እያወደሙ ህዝብ እየገደሉ እንደበጡበት ዝም ብለን ምን የትኛው ሉዓላዊነት ነው የትኛው ሀገር ነው ብዬ ገብቼ መውጣት ይችል ነበር። አላደረኩትም። እና ልጁ የተረጎመው ትክክለኛ ትርጉም ነው የተረጎመው። ከብቶች እንኳን ወንዙ የሚገርም ያዕቆብ፣ ወንዙ መረብ ወንዝ አሁን ግንቦት አይደል የተወሰነ ቦታ ደርቋል እና አሁን ወንዝ ይሄ ውሃ የሚፈሰው ወደ ትግራይ አካባቢ ትንሽ ዘንበል ያለ ነው ወንዙ እና ወደ ትግራይ አካባቢ ነው ያለው ውሃው። ይሄ ወደ ኢትዮጵያ አካባቢ ያለው ድንበር ነው። በዚህ በኩል ደርቋል ወደ ኤርትራ አካባቢ እና ከኤርትራ መጥተው ሳርዒካ እንዳገርሽ የሚባል በዛ በኩል አለ። ከብቶች መጥተው ውሃ የሚጠጡት ወደ ትግራይ አካባቢ ያለው ውሃው ወደዛ ስለሄደ ማለት ወንዝ መረብ የሁለቱ ስለሆነ ነው የኢትዮጵያም የኤርትራም ነው። እና ከብቶች የት ሄደው ነው የሚጠጡት? መረብ የተኛው ወደ ኢትዮጵያ ወይ ወደ ትግራይ አካባቢ ያጋደለው እዛ አካባቢ ውሃ ስለሚፈስ እዛ ሄደው ነው የሚጠጡት። ድንበሩን እንትን አድርገው አሁን ከብቶቹ አብረው ነው የሚውሉት። በትግራይ በኩል ያሉ ከብቶች ራማ እና የሳርዒካ ወይ እንዳገርግሽ አካባቢ ያለው ከብቶች በሙሉ እዛ ወንዝ ነው የሚውሉት። ከብቶቹ ራሱ ይተዋወቃሉ፣ ይከባበራሉ። አብረው ጠጥቶ ምናምን በሰላም ነው የሚለያዩት። ያኛው ወደ ቤቱ ወደ ራማ ሄዳል ወደ ትግራይ፣ ያኛው ወደ ኤርትራ ሄዳል። ከብቶች አብረው ውለው ወንዝ ላይ ውለው ማለት ነው። በ21ኛ ክፍለ ዘመን ግን ሰዎች ማሰብ የሚችሉ ወደ ህዋ እንሄዳለን፣ ዩኒቨርሲቲ እንጎበኛለን፣ ጨረቃ ደርሰናል የሚል ትውልድ ባለበት ዘመን ግን
እዚህ ወይዘሮ እንትን አለፉ በዚህ በኩል በፍጹም ከዚህ ጋር ሰላም መፍጠር የለብንም ምንም የለብንም አዲስ አበባ ቁጭ አድርጎ አጀንዳ እየሰጠ ከፈለገ ይጣላል ከፈለገ ይታረቃል። ይሄ ድንበር ላይ ያለው ህዝብ ግን ሁሌ በጥላቻ መንፈስ እንዲኖር የሚፈልግ አካል እሱን ለመስበር ነው የሄድኩት። ሰበርኩት ደግሞ እንደዛ ብዬ ነው ማስብ። አይቻልም፣ ኢምፖሲብል ነው በፍጹም። ለያይተናቸዋል፣ አይገናኙም። በጣም እኮ ነው የሚጣላሉ። ታውቃለህ በተደጋጋሚ እዚህ ሚዲያ ላይ ስናቀርበው የነበረው እንደማይገናኙ አድርገን በጣጥሰነዋል ብሎ ሲያስቡ የነበሩት አይደለም ይቻላል የሚለው ነገር አስተላልፈናል። በቪዲዮ ምን ማስደገፍ አይኖ በትግርኛ ፕሮግራም ቀደም ብዬ ተናግሬያለሁ። ግን ቀደም ብለህ የነገርከን የጠየቀኝ ጥያቄ አለ ከማን ጋር ተገናኘ ምናምን ያልከው በርካታ ሰዎች ጋር በዋነኝነት ህዝቡ ነው ያገኙት። በዋነኝነት ህዝቡን እስከ መረብ ድረስ ኤርትራ አታቆም እንጂ ከአስመራ አድጓዳድ ያው መንደፈራ አድኋላ እስከ መረብ ድረስ መጣን። ብዙ አየን። ወደ ትልቅ ፕሮጀክት አለ፣ የመንግስት ፕሮጀክት አለ። ሐልሐለ የሚባል እርሻ ኦልሞስት አንድ ወረዳ የሚያክል ትልቅ እርሻ ተቋም አላቸው እንደ ሀገር። ሐልሐለ የሚገርም ነው። አብይ አህመድ ሐልሐለ የእርሻ ፕሮጀክት ቢያገኘው ስንት ሚዲያ ጠርቶ ያንጋጋ ነበር አልኩኝ እኔ ሳስበው ማለት ነው። 3000 ምናምን አክቲቭ ወተት ላሞች ያሉበት የጀርመን ላሞች ያሉበት እና በርካታ የእርሻ ፕሮጀክት የእርሻ እንትኖች ምርት ያለበት የእንስሳት እርባታ ያለበት እግረ መንገድም አይተን መጣን። ህብረተሰብ እያነጋገር ነው። በጣም በዚህ ሲያዩ ህዝቡም አዌር ሆኗል። እንግዳ መሆኔን ሲያውቁ በጣም የተደሰቱ በጣም በሚገርም ሁኔታ ስሜታቸው እየገለጹ ነው። መረብ ድረስ ስንመለስም እንደዛው ነው። አምባሻ እንትን ፈንድሻ ምናምን እያደረጉ በጣም ለየት ያለ ስሜት አለ። በፕሮግራማችን ሌላ ጊዜ እንቃኘዋለን። ወደ ምጽዋም ሄድን። ምጽዋ ያለበት ምጽዋ በአውሮፕላን ድብደባ የ1990 በፈረንጆች ነው ነፃ ያወጣው በኤርትራ የሻዕቢያ ጦር የተቆጣጠረው እና የነበረው ከባድ ውጊያ ኦፕሬሽን ፈንቅል የሚባለው ከተማዋ በአውሮፕላን አውድሟታል። የመንግስቱ ኃይለማርያም አየር ኃይል ኦልሞስት አውድሟታል እና በታንክ አየር ኃይል የነበረ ውጊያ ስለነበር ከባድ ጉዳት የደረሰበት ነው እና ምጽዋ ብዙ ስሜት ይፈራረቅባል። የጦርነት አስከፊነት የምታየው ምጽዋ ላይ ነው እና ያልተጠገኑ እንትኖች አሉ፣ ያልተጠገኑ ህንፃዎች አሉ። ለታሪክም ብሎ ያስቀምጧቸው ሌላው ወሳኝ የሚባሉ ተጠግኗል። ለታሪክ ተብሎ ደግሞ የተቀመጡ አሉ። ለምሳሌ አንደኛው ባንክ የነበረው የጣሊያን ባንክ የነበረው አሁን ያልተጠገነ አለ። የከተማው ድባብ በጣም ፊልም የምታደርገው በጣም ብዙ በተለይ የጦርነት ነገር ሲነሳ ምጽዋን ታስታውሳለህ። ከተማ ውስጥ እንዴት በአውሮፕላን ህንፃዎች እንደወደሙ የምታየው ነገር አለ። ኤኒዌይ ሰፋ አድርገው ሌላ ጊዜ ብንመለስበትም 2 ቪዲዮዎች አሉ። በዚህ አይቻልም የሚለው እንደሚቻል ያሳየ ነው። እንደምታውቁ ያዕቆብ ስንት ዓመት ይሆነዋል ሚዲያ ላይ ከቲኤምኤች እስከ ዛሬ ድረስ አቋማችን ይታወቃል። እዚህ ሚዲያ ላይ በነበረን ትግል የምንችለውን ያክል ለህዝባችን ድምፅ ሆነን ሁሉም ተጋፍጠናል። የአማራ ኃይሎች ተጋፍጠናል፣ የኤርትራ ኃይሎች ተጋፍጠናል። የብልጽግና ኃይሎችን ትግራይ ላይ የዘመተ በሙሉ ስንጋፈጥ ነበር። በርካታ ትግል አድርገናል ሚዲያ ላይ እና እንደዚህ አይነት ሚዲያ ያደረገ እንዴት አስመራ ሄደ እንዴት ኤርትራ ሄደ ብሎ አይደረግም። በጣጥሰነዋል፣ አይገናኙም፣ ትግራይና ኤርትራ አይገናኙም ሲሉ የነበሩ እምቡር ሲሉ የነበሩ እኛ ብቻ ነን አስመራ ወይም ከኤርትራ ህዝብ ጋር መገናኘት የምንችለው ሲሉ የነበሩ የብልጽግና ከጠቅላይ ሚኒስትሩ ጀምሮ የብልጽግና ኮልኮሌ በሙሉ ቅስሜ ሰበረ ነው። በአጭር ቋንቋ ነው የምነግርህ። ለምሳሌ አንደኛው ቅስሜ የሰበርኩት ያዕቆብ በጠቅላይ ሚኒስትሩን ጀምር ጠቅላይ ሚኒስትሩ ጥላቻ በሚነዛበት እኔም አንተም እኔም ብቻዬ ሳራ በፍጹም ይሄ አይሆንም የጊዜ ጉዳይ ነው እንጂ እናንተ በምትቀዱት መንገድ አንሄድም። ህዝብ ከህዝብ ጋር ማጣላት ይቅርባችሁ። መንግስታት ይሄዳሉ ይመጣሉ፣ ህዝብ ግን ህዝብ ነው። ህዝብ የህዝብ ጠላት ሆኖ አያውቅም ስንለው ነበር። ዋናው የጥላቻ አፈቀላጤው ዋናና የጥላቻ ንግግር ፊታውራሪው ጠቅላይ ሚኒስትሩ በአንድ ወቅት ሲናገረኝ ነበረ። እናስታውሳቸው። ግራ ያጋባኛል። ይኸውልህ የትግራይ ህዝብ ላለፉት 47፣ 46፣ 48 ዓመታት ይታገል ነበር።
ከመታገሉ በፊት ጎንደር ማንኛውም ትግራይ ሄዶ ለማግባት፣ ለመስራት፣ ለመውለድ፣ ለመኖር ምን ችግር አልነበረበትም። ከመታገሉ በፊት ማንኛውም ትግራይ አስመራ ሄዶ ለመስራት፣ ለመኖር ችግር አልነበረበትም። ጅማም፣ ነቀምትም፣ ባህር ዳርም ኤቭሪዌር 47 ዓመት ትግል ተካሄደ። 17 ዓመት ታገሉ፣ በ10 ሺዎች ሞተ። ከዛ መንግስት ተኮነ፣ የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ፣ አሁንም ሰዎች ሞቱ። ደምረህ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር አንደኛው ይሄ ነው ያዕቆብ የሰበር ነው። አንደኛው ይሄ አመለካከት ነው። አይቻልም፣ ውሸት ነው፣ ቅጥፈት ነው። አንደኛ ማለት አልነበረበትም ጠቅላይ ሚኒስትሩ በእንደዚህ አይነት መውረድ አልነበረበትም። አስመራ መሄድ ህልም፣ ጎንደር መሄድ ህልም ሊያደርግ የሚችል ህዝብ እንደዛ ማድረግ አይችልም። ራሱ ነው ከፍቻለሁ ብሎ በቦሌ ነው የምገናኘው፣ በዛላምበሳ ምን አገባቸው አልገናኝም፣ በራማ አትገናኙም ብሎ የዘጋው ራሱ ነው። ከዛ በኋላ ቴሌፎን ዘጋ። ቴሌፎን ያዕቆብ የሚዘጋ ኢትዮጵያ ውስጥ ካሉ ኤርትራና ትግራይ ኢትዮጵያ ውስጥ ያሉ ዘንድሮ በዋትስአፕ የሚገናኝበት፣ በቴሌግራም የሚገናኝበት፣ በፌስቡክ ሜሴንጀር በሚገናኙበት ዘመን ኖርማል ቴሌፎን ዘግቶ ኢትዮጵያ አየር መንገድ ዘግቶ ምንም አይነት ግንኙነት መፍጠር አልፈልግም ብሎ በሚዲያ እየተሳደበ ኤምባሲ አስመራ አላቸው። ኤምባሲ የኢትዮጵያ ኤምባሲ አለ አስመራ በዲፕሎማቲክ በነገራችን ላይ አዲስ አበባ አለ የኤርትራ ኤምባሲ። ኦፊሻሊ ጠቅላይ ሚኒስትሩ በፍጹም ከአንደበቱ ስለ ኤርትራ መጥፎ ነገር ተናግረው በማይታወቁበት ዘመን በየሚዲያው ግን ኮልኮሌቶቹ ግን ስለ ጥላቻ ነው የሚያወራው። እና አንደኛው የሰበር ነው ያዕቆብ፣ አንደኛው ይሄ ነው። ሁለተኛ ልድገምልህ፣ ይሄ የዋልታ ስራ አስኪያጅ የነበረው መሐመድ የሰውየው የአብይ ድሮ ጠቅላይ ሚኒስትር ከመሆኑ በፊት ወደ እናቱ ወደ በሻሻ በግ ምናምን ሲላላክ ነበር። ያው በግ አድርስ አመት በዓል ምናምን ሲሆን በሻሻ ድረስ ሄዶ በግ ምናምን ግዛላት እያለ ይልከው ነበር። አሁን ዋልታ ስራ አስኪያጅ አድርጎ ሾሞት ነበር። ዋልታ ሲፈርስ ወደ ፋና አልቀላቀልም እኔ ብሎ አሁን የራሱ ሞኒተሪንግ ብሎ ወደ ኢትዮጵያ አሁን ጴጥሮስ የኢትዮጵያ ሬዲዮ ድሮ እዛ መስሪያ ቤት ቢሮ ከፍቶለት ያለው ልጅ ጥግ ድረስ ነው የሚጠሏቸው። እኛ ኤርትራ ሄደን ባጽ ምናምን ሄደን ስናይ ያየን ጥግ ድረስ ነው የሚጠሏቸው ያለው አይደለም። አንደኛው እሱ ኤግዚቢሽኑ የሆነ ኢትዮጵያ ውስጥ አንድ ገጠር የሚካሄድ ኤግዚቢሽን ይስተታል። ፎርማጆ አብይ ኢሳያስ በጋራ ሁለቱን አስታርቋቸው በጋራ የታደሙበት የሆነ ትንታኔ ሲሄድ የምናየው ነገር እንዳለ ሆኖ ለምሳሌ ቤተመንግስቱ ስርዓት ገልተናል። የደህንነት ኃላፊዎቹ አብረው ነበሩ እና አንዱ ያስተዋልኩት ነገር ምንም ሄሴት አያደርጉ አማርኛ ነው ከትግራይ ይሻላል። ትግራይ ስን አማርኛ ሊግባባ ይቻላል። ብዙ ጊዜ ምናልባት መሆን አካባቢ ሄድ አማርኛ ያወራሉ፣ ኤርትራ ያወራሉ። ትንሽ ግን ይነግሩሃል ኢትዮጵያ የመሆናቸው የረሱና ለትግራይ ያላቸውን ጥላቻ እስከ ጥግ ነው የሚነግሩሃል። ያዕቆብ ይሄ እስከ ጥግ ነው የሚነግሩህ ምናምን ይሄ ቅጥፈት ነው። ይሄ ኮልኮሌ ብልጽግና እንትን በዚህ ህልም እንዲኖር ነው የሚፈለገው። በእንደዚህ አይነት ቋንቋ ጥላቻ እየነዙ ምንም ግንኙነት ሊኖር አይገባም እያሉ ፕሮፓጋንዳ ለሚነዙት ፕላስ የአሁኑ የወቅቱ ሰዎች ጥላቻ ብቻ ሻዕቢያማ እንደዚህ ነው የሚሉ ልክ እንደና አብርሃም ትግራይ አካል ኢትዮጵያ እያ ካብኡ ክሻዕ ዘይወፀት ዝግበሩ ዘይሕጋዊ ርክባት ወንጀል እዮም ጥራሕ ዘይኮነስ ክሕደት እውን እዮም። እቶም ፅምዶ ፈጢሮም ዝሃዝብሉ ዘለዉ ኣካላት ትግራይ ንኸጥፍኡ ትተሪፉና ዘሎ መንእሰይ ሕዚ እውን ክወስዱልና ከጥፍኡልና እንተዘይኮይኖም ናይ ትግራይ ህዝቢ አጀንዳ ክምልሱ ዝኽእሉ ኣካላት ኣይኮኑ። እዚ ብተደጋጋሚ ኣረጋጊፆምልና እዩ። ምሻዕብያ ፀሚድካ ዝፍጠር ጽቡቕ ነገር ንህዝቢ ትግራይ ክህሊ ይኽእል ምሻዕብያ ኖት ምስ ህዝቢ ኤርትራ። ሻዕብያ መሰረቱን ድሌቱን ትግራዋይ ቅንዒሉ ከይኸይድ ዝኾነላ ኢትዮጵያ ክትፍጠር ዝሰርሕ እምበር
ተጋሩ ቀኒዕና ሓይሊ ሃሊና ተደራጅና ዓቕሚ ሃሊና ክንነብር ዘኽእል ነገር ክርኢ ኣይደልን ዝረጋጊጹልና እኮ ብተግባር ተመሊስካ ሕዚ እውን ዝተረፈም ኣሎሞ ይወድኡ ተኣነ ዝደልየ ነበርኩ ምውዳእ ብኻሊእ ዓይነት መንገዲ ገይረ ከፈጽሞ ኢሉ እዩ ደንቆሮታት ምሕሳብ ዝኣበዮም ኣካላት እናተጠቐመ ነገራት ክልኩስ ፍሕትሕት ዝብል ዘሎ ማለት እንግዲህ ተመልካቾች ያዕቆብ ይሄ እንኳን የሚለው ያው ሻዕቢያ ጠላታችን ነው ሻዕቢያ የትግራይ ህዝብ ጠላት ነው የአብርሃም ነው ይሄ መቼም አቋል መከላከያ ሚኒስትር በነበረበት ነው ትግራይ የወደመችው ትግራዋዩ አብርሃም በላይ አሁን ይሄ የዛሬ ሳምንት ነው እንደዚህ አይነትም ፍሩሽካ ታቃል ፍሩሽካ የሚባለው የአህያና የእንትና ምግብ የሚባለው የአህያ የበቅሎ ምግብ ፍሩሽካ ነው የሚባለው አይደል ፍሩሽካ ነው ይሄ ንግግር ርካሽ ነው የማንም መጫወቻ አይደለም የትግራይ ህዝብ እሱ በሚመቸው ጊዜ የትግራይ ህዝብ ጠላት ነው ሻዕቢያ እድሜ ልኩ የትግራይ ጠላት ነው እያለ እየነገረን ያለው ይሄ ደግሞ the same person የዛሬ 3 ዓመት 4 ዓመት አስመራ እየተመላለሰ ትግራይ ህዝብ ላይ ዶፍ ዝናብ ሲያዘንብ የነበረ ዶፍ ድሮን ሲያዘንብ የነበረ አሁን ተመልሶ እንዴት ሰላም ሊፈጠር ይችላል እዚህ አካባቢ ድንጋጤ የወለደው ነው ይሄንንም ነው ቅስም የሰበር ነው እንደዚህ አይነት አመለካከቶች ነው መስበር የፈለግነው እኔ የምፈልገው እሱ ነው እኔ ጀነራል አይደለም ስራ አስፈጻሚ አይደለም ፕሬዝዳንት አይደለም ህወሓት ስራ አስፈጻሚ ወይ አስራለቃ አይደለም የብልጽግና አባል አይደለም ምንም አይደለም የኢትዮጵያ ፓስፖርት የለኝ ማንንም አይከሰኝ ዘናብዬ ገብቼ ዘናብዬ ነው የወጣሁት መስበር የቻልነው ነገር ግን ሰብረናቸው ይሄ አመለካከት ነው የሰበርነው አይቻልም ብለው አለያይተናቸዋል ሻዕቢያማ ጠላታችን ነው እያለ ትላንት ግን እግሩ ሄዶ እየራሰ የነበረ ጀነራል ፊሊጶስ ወዳጃችን ናቸው መሪያችን ናቸው ምናምን እያለ እነ ጀነራል መሰለ ሲያደርጉበት የነበረው ይሄ በጊዜ ሰው ለመግደል አገር ለማጥፋት እንኳን እንደዚህ ስትጎነበት የነበረ እኔ ፍቅር ፍለጋ ሰላም ፍለጋ ህዝብ ለህዝብ ለማገናኘት ህዝቡ ምን ይላል ህዝቡስ ምን ይላል ከነሱ ፐርስፔክቲቭ እንስማቸው ብለን ሪስክ ወስደን ስራችን ተሰራ ቤተሰቦቻችን ትተን ሄድ ነው በፍጹም ማንንም ማያደርገው ማንንም አድርጎት የማቅ ቆርጠን ሄድ ነው ለሰላም ሲባል ማለት ነው and they welcomed us they welcomed በጣም በሚገርም ሁኔታ የህዝቡ በጣም ፊልም ታኔ ከአቅሜ በላይ ነው ቃላትም የለኝም ያቆም በዚህ አጋጣሚ ያቆም በርካታ ተመልካች አለ በርካታ አድናቂ አለ ሰላም ያቆብ እንዴት ነው የሚሉ ለማንኛውም ይሄን አሁን ያልኩ ለሰላም ዝግጁ ያልሆነ ለሰላም እና ቀጣይ አደጋ ደግሞ እንትን ለማድረግም አብሮነትን ፕሮሞት ለማድረግ ጭምር ይጠቅማል ያቆብ ብዙ ሰዓት እንትን አረኩ ስታሊን በጣም እኔ በቅድሚያ ማለት ነው በጣም በግሌ በጣም አፕሪሼት የማደርገው ይሄ ኢኒሺዬቲቭ ደፋር እርምጃ በጣም ደፋር እርምጃ ነውና በጣም አፕሪሼት መደረግ የሚገባው እርምጃ ነው የወሰድከው ዓላማ ያለው ዝም ብሎም አይደለም ትልቅ ዓላማ ስትራቴጂክ ዓላማ ያለው ጉዞ ነው ያደረከው እና በጣም የሚደነቅ ነው ቢያስደነግጥ አይግረም ሰዎችን ቢያስደነግጥ ቢያናድድ ቢያበሳጭ አይግረም ሚሊዮኖች ደግሞ በዛው ልክ የተደሰቱ አሉ ሚሊዮኖች የሚበዛው የተደሰተው ነው አሁን ቅድም ያነበብኩልህ አለ አንተን የማያውቅ አሁን ከሀዲያ ማህበረሰብ ብሎ ማህበራዊ ሚዲያ ላይ ሲከረከርኩ አይቼ ገርሞኝ በቃ አይቼ ነገርማ ለአንተ ልክ ያለው እንትኗን ለአንተ ማሳወቅ አለብኝ ብዬ አናውቀውም ግን ጀስት ማወቅ አለበት ብዬ ለአንተ ሙሉ ሼር አድርጌያለሁና ሰላም የሚፈልግ እንዲህ አይነት የደስታ ስሜት ይሰማዋል ሌላው አካል ደግሞ ለምን እንደሆነ በሚል ይቆጫል የተለያየ ሰበብ እየፈጠረ እንትን ለማለት የሚሞክር አካል አለ ግን እኔ በጣም በእኔ በኩል
እኔ ያንተን እንትን ማደንቀው ታስታውሳለህ ወደዚህ እመጣለሁ ግን ታስታውሳለህ ልክ የአማራ ፋኖ እንትን ሲጀምር አካባቢ አማራ ክልል ያለው ግጭት እንግዲህ ታውቃለህ የሆነውን ነገር ያው በትግራይ ላይ የአማራ ፋኖን ቀስቅሶ ጀግና ነው እያለ በእርግጥ በፋኖ አደራጀት ባይሆንም ህዝቡን ቀስቅሶ ህዝብ ለህዝብ ግጭት የፈጠረው ስርዓት እና ህዝቡን እርስ በርስ ያዋጋው አማራና ትግራይን ለዘላለም እንዳይገናኝ ደም ላቃባ ብሎ ያጋጨው ስርዓት ይሄ መንግስት አሁን አንተ ባልተጠበቀ ሁኔታ ማለት ነው ሰርፕራይዝ እኮ ነው ያደረከው የዛ ሰዓትም ሚዲያ ላይ ስለ ፋኖ በጎ ነገር እንዲመናገር ትጀምራል አይደል ብዙዎቹ በጣም ደነገጡት እኔም በጣም ሪአክሽኑ ምንድነው ይሄ እንዲህ ባደፍር ኖሮ እንግዲህ ለሁለት ዓመት ያክል ይሄንን ስትለፋ ነበር አሁን ብዙዎቹ ደግሞ በዛ መካከል ያለውን የጥላቻ ግም እንደተሸረሸረ እናቃለን ይሄ ያንተ እንትን እንደው 1 2 3 4 ሰው የሚሰራ ሰው እኮ ነው ራሱ እኔ አይል እንትን አይልም ነበር እና አሁን ያ የጥላቻ ግም ብልጽግና ያቆመው የጥላቻ ግም ለዘላለም አይፈርስም ብሎ በሁለቱ ህዝቦች መካከል ማለት ነው በሁለቱ ድንበር ላይ ካለህ እኮ ይገናኛል ህብረተሰብ ይገናኛል በሆነ መንገድ እኮ ይገናኛል ድንበር ላይ ያለ ማህበረሰብ እንኳንና አንድ ቋንቋ የሚናገር ስለዚህ ሰላም መፍጠር ያስፈልጋል በሁለቱ ሀገሮች መካከል በህጋዊ መንገድ ግን መንግስት ኃላፊነት አልወስድ ካለ መንግስት ደግሞ ኃላፊነት ህዝብ የራሱን እንትን ሁሉ ጊዜ በግጭት ውስጥ ኑሩ የሚል ይሄ ፍላጎት ያለው መንግስት ካለ ደግሞ ህዝብ የራሱን እንትን መውሰድ አለበት ብዬ አምናለሁ ሰላም የሚፈልግ ህዝብ ነው እና በጣም ትልቅ እንትን ነው የጥላቻ ግንብ ነው ያፈረስከው ብዬ አስባለሁ አምናለሁ ምንድነው መሰለ ብልጽግና የሚፈልገው ስታልን ቅድም የምታቀርባቸው ንግግሮች አሉ ቪዲዮ ላይ ያሳያቸው ንግግሮች ቤሲካሊ የብልጽግና ፍልስፍና ምን መሰለ ብልጽግና የሚኖረው ምቹ ግራውንድ ለብልጽግና የሚመቸው ግራውንድ ምን መሰለ ፈርታይል ግራውንድ ብልጽግና የሚፋፋበት በጣም እንትን ጎልቶ የሚታይበትና ራሱ ብቻውን እንትን የሚልበት ማህበረሰብ መፍጠር ማህበረሰብ ምን አይነት ኢግኖራንስ ማለት ድንቁርና ያጠቃው ማህበረሰብን ይፈልጋል ድንቁርና ያጠቃው በቃ ምንም መጠየቅ የማይችል ብልጽግና ትናንት ጠላት ያለውን ጠላት የሚል ዛሬ ደግሞ ወዳጅ ያለው ወዳጅ የሚል እሱ በቃ ሲታጠፍ አብሮ የሚታጠፍ ሞራል የሌለው ህሊና ቢስ የሆነ የተሰበረ ማህበረሰብ ይፈልጋል ብልጽግና ኢግኖራንት የሆነ ማህበረሰብ መፍጠር ይፈልጋል አንዱ ምቹ ግራውንድ አንዱ ፈርታይል ግራውንድ ለብልጽግና መኖር አንዱ ይሄ ነው ይፈልጋል ሁለተኛው ስግብግብ የሆነ ግሪድ የሆነ በቃ ስግብግብ ማህበረሰብ ይፈልጋል እነኚህ ሁለት አንድ ላይ ኮምባይንድ ሆነው ከመጡ ደግሞ ማህበረሰብ ውስጥ ይሄ በደንብ ካለ ብልጽግና እዛ ላይ ጥላቻ ይዘራል ብልጽግና ምን ይሰራል ጥላቻ ነው የሚዘራው ጥላቻ ይዘራና ይሄን ጥላቻ ይኮተኩታል ውሃ ያጠጣል ይንከባከባል እንዲያድግ ያደርጋል ይጠብቀዋል መኖሪያ ይሄ ስለሆነ ማለት ነው ስታሊን ይሄ ነው ያየነው እኮ ይሄን ነው በ6 ዓመት ውስጥ ብልጽግና እንዲህ አይነት ኢግኖራንት ማህበረሰብ ከሌለ ማለት ጠያቂ የሆነ ማህበረሰብ ካለ ማለት ነው ጠያቂ ማህበረሰብ እንዴት ለምን ብሎ የሚጠይቅ ማህበረሰብ ካለ ግሪድ ያልሆነ ስግብግብ ያልሆነ ይሄን ውሰድ ስል የማይወስድ ይሄን ውሰድ ይሄ አንተ እኮ ነው ይሄ አንተ ነው ዝም ብለው ውሰድ በቃ አጋጣሚው ተጠቅመው ውሰድ ሲባል የማይወስድ ማህበረሰብ እሱ ያመቻቸው የጥላቻ ቦይ ውስጥ የማይፈስ ማህበረሰብ ስኖ ብልጽግና አይኖርም በቃ የለም እንደዚህ አይነት አሁን ብልጽግና ስለ ቃሉን አይደለም እኮ ብልጽግና ኖርማል ቃል ነው ግን አሁን ያለው ስርዓት ማለት ነው ስለዚህ አሁን እሱ የዘራውን ጥላቻ መንከባከብ ይፈልጋል አሁን ይሄ ሲፈርስበት እንዴት አይቆስም እንዴት አይሰማው ስታሊን በጣም እኮ ነው የሚሰማው ስንት ዘመን ተለፍቶ አሁን የሰማናቸው ንግግሮች አሉ ቋንቋቸው በዘዬ ይለያያል ቋንቋቸው ይለያያል እንግዲህ ዳያሌክት ነው ሊለያይ ይችላል ከቀበሌ እንኳን ምን ችግር አለው ቋንቋ ማንኛው ቋንቋ ውስጥ ያለ እውነታ ነው ዘዬ ዳያሌክት ስለዚህ ይለያያል እና ኢትዮጵያዊነታቸውን ይረሱና ለኤርትራ ያላቸው ጥላቻ ይላል ህዝብ ለህዝብ መቼ ነው የሚጣላው ስታሊን በጣም የሚያሳዝነኝ ይሄ ኮንክሉዥን ህዝብ ለህዝብ መቼም ጥላቻ በአለም ላይ ማለት ነው አንድ ህዝብ ሌላውን ይጠላል የሚለው ነገር ግለሰቦች ሊጠሉ ይችላሉ የተወሰነ ቡድን
ጥላቻ ሊኖር ይችላል የተወሰነ ግለሰቦች ማለት ነው ያም ቢሆን ሙሉውን ህዝብ አይደለም እኮ የሚጠሉት የተወሰነውን ቡድን ነው ይዛው ሊጠሉ የሚችሉት በጥቅም የተጋጩት እንጂ ህዝቡን ይጠላሉ ብሎ ኢየሱስ ይወዳል ዛሬ አሁን ምን እያለ ነው የሰው ይሄን የተናገረው ሰው ምን እያለ ነው ዛሬስ እኔ ኤርትራን ወዳለሁ ብሎ መጥቶ ለምን አይናገርም ምንም አትንኩብኝ ኤርትራን አትንኩብኝ በቃ ምክንያቱም እኔ ለኤርትራ አለሁላት ይላል ዛሬ ለምን አይልም ወይ ድፍረት አጣ አይ ስለዚህ እነኚህ ሰዎች በጣም ተሰምቷቸዋልና አንተ ባልነበር ጊዜ እኮ ሚዲያው ኮምፕሊትሊ በቃ ታውቃለህ ንግግሩ እንዳለ አጀንዳ ቀደም እንዳልኩ አጀንዳውን ቀምተህ ነበር ሙሉ አጀንዳ ብዙ ሌሎች ነገሮችን ሲያደርጉ ነበር በመሐከል ላይ ብዙ ነገሮች ነበሩ ትላልቅ አጀንዳዎች ነገር ግን ይሄ ያንተ ጉዞ ትልቅ አጀንዳ ሆኖ መነጋገሪያ ሆኖ በተለይ አሁን ትኩስ ኦህዴዶች አሉ ታውቃለህ አሁን ገና በእግራቸውና በእጃቸው የኦህዴድን በር ያንኳኩ ያሉ አሉ ገና አንዳንዱ ይሄ ኢሳት የሚባለው ነገር ከፈራረሰባቸው በየቦታው ይወዳደቁ አሉ አይደል እነኛ አሁን ተነስቶ የኦህዴድ ደጅ ላይ በቃ በእግራቸው ያንኳኳሉ በእግር ደበድባሉ የኦህዴድን በር አስገቡኝ እያሉ ማለት ነው መከራ የሚያዩ አሉ አይደል እነኛ አካላት ጭምር የሚገርም ማለት ነው እነኛ አካላት ጭምር አዳዲስ ታሪክ እየፈጠሩ መረጃ አለን እያሉ ታውቃለህ መረጃ አለን ድሮ እንዲህ ነበር የተፈበረከው እንዲህ አይነት ፈጥረህ ነበር ብሎ መረጃ አዳዲስ መረጃ እያመጣ ራሱን ቅዱስ ለማድረግ ማለት ነው እና የሚገርም እንትን ብሎ ነበር ብዙ መነጋገሪያ ሆኖ ነበርና ከዚህ በፊት እንግዲህ ኤርትራ ጋር ከማንንም ጋር ሆነን እንትን ማስወገድ አለብን ብሎ ሲናገር የነበሩ ሰዎች አይ ህወሓትን ማስወገድ አለብን ትግራይ ካልተዳከመ ብለው ሲከራከሩ የነበሩ አካላት አቋም ሲይዙ የነበሩ አካላት ዛሬ ደግሞ አይ በቃ ይሄ መሆን የለበትም ወደሚል አቅጣጫ ነው የመጡትና ብዙዎች ግን ተደስተዋል ስታዲያ በጣም ብዙ ሰዎች እኔ ያየሁት ብዙ ሰዎች ተደስተዋል ምክንያቱም ይሄ ሰላም እንትን እኮ ነው ለሰላም የተወሰደ እርምጃ እኮ ነው አንተ ማንንም ወክለህ አልሄድክም ማንንም ወክለህ አልሄድክም አንተ በራስህ እንደ አንድ ግለሰብ እንደ አንድ ኃላፊነት እንደምትሰማው እንደ አንድ ሚዲያ ሰው እንደ አንድ ፐብሊክ ፊገር በቃ ኢኒሺዬቲቭ ልውሰድ ልዝበር የመጀመሪያ ልሁን የምን ከዚህ ፊት የሆነው ነገር ሁሉ ወደ ኋላ ቀርቶ አዲስ ምዕራፍ ለመጀመር ይህን እርምጃ ልውሰድ በሚል እንትን ያልከው ነው አንተ በግልህ ማለት ነው ነገር ግን ወስዶ ከሌላ ጋር በማገናኘት በጣም የሚገርም በዛ በነበርክ ሰዓት እንግዲህ ይሄ ፕሬዝዳንት ኢሳያስ ራሱ ያደረገው ንግግር ላይ አንዲት የሆነችን ቃል እየመዘዙ ማለት ነው ኦህዴድ በጣም ያላደረገው ነገር የለም ነገር ቃል እየወሰድን ለመነገድ እዛች ስር ለመደበቅ የሆነች ቃል ተነገረች ተብሎ ማለት ነው ያቺ ቃል ስር ለመደበቅ ያላደረገው ይፈታልን ያቺ ነገር በጣም ወሳኝ ጉዳይ ነች ወደ ኋላ በጣም ትልቁ አጀንዳ እናረጋታለን ወደ ኋላ አካባቢ ያቆብች ጉዳይ እንዲያው ጥሩ ስላስታወስከ እንሄድባታለን እንዲሁ እሱ ላይ እየተጨምርልህ ያቆብ አንዳንዴ እንዴት የሀገር መሪ ያገኘ የሚሉም አይቻልም ማለት በግል ከሄደ ስታሊን በግል ከሄደ እንዴት የሀገር መሪ ጭምር አገኘ ያሉ ሲሰነት ነው እንዲያውም እኔ ገረመኝ እሱ ምን አይነት ትንታኔ ነው እነሱ ብቻ ናቸው ወይ ይሄን ማድረግ የሚችሉት እነሱ ብቻ ናቸው ወይ ኃላፊነት የተፈቀደላቸው እነሱ ናቸው ወይ ይሄ ያው አንድ ፎቶ ላይ ለቅቄ ነበር አይታታል አይደል ያቆብ እቺ ፎቶ ምናምን ለቅቄ ነበር ማህበራዊ ሚዲያ ላይ እንዴት ነው ስለምን ሊወያይ ይችላል ብሎ ይተናገራል የሀገር መሪ ስለ ሰላም አወራም የሀገር ለሰላም ብሎ ስለ ህዝብ ለህዝብ አገናኛለሁ እኔ የሆነ ነገር መናገር ፈልጋለሁ ለሰማ ፈልጋለሁ የምጠይቀው ነገር አለኝ ብሎ የመጣ እንትን የኢትዮጵያ ጠቅላይ ሚኒስትር ምን አይነት ሰዎችን ነው የሚያገኘው ያቆብ ማንን ማለት የኢትዮጵያ ጠቅላይ ሚኒስትር ገሌን እንትን ሰርገኛ ሄዶ ፎቶ እየተነሳ ሰርፕራይዝ የሚያደርግ ውሃ ሄዶ ሲያጠጣ ችግኝ ተከልኩኝ ሄዶ ፎቶ ተነሳው ከሙሽሮች ጋር ፎቶ ተነሳው ማማ ገሌ ጠየቅኩኝ እያለ የማማ ጨቤ ምግብ ቤት ሬስቶራንት እየበላው እያለ ስንት ነገር የሚያደርግ መሪ ይዘው ኢትዮጵያ ምድር ላይ የሚዲያ ሰው እንዴት አናገረ ብሎ የሚተነትኑም አይቻለሁ ምን ያህል እነሱ ሲያደርጉት ብቻ ስለ ሰላም የሚወራ ማለት
አስመራ ደርሶ የሚመጡት አሁን ጥላቻ ተምሮ አይደል የመጣው ይሄ መሐመድ ጥግ ድረስ ነው የሚጠሏቸው እኮ በቃ ኤርትራውያን ተጋሩን እንዴት ነው የሚጠሉ ጥግ ድረስ ነው የሚነግሩ በቃ ብሎ የሚናገር ይህን ጭምር እንዲህ ብሎ ለመናገር እንኳን ኤክስፒሪየንስ ሼሪንግ ማሳዋ ሄድኩኝ አስመራ ሄድኩኝ ብሎ የሚናገር አለ ስለ ሰላም የሚዲያ ሰው ሄዶ ደግሞ ከፕሬዝዳንት ጋር እንደተገናኘ ይላሉ ሌላም ልጨምርላቸው በዚህ አጋጣሚ ገና ያላሳየሁትም እንደምታየው ነው ያዕቆብ አዳሃሎ ነው ኦፊሻል የፕሬዝዳንቱ ጽሕፈት ቤት አዳሃሎ ነው ዋና ሄድኳርተሩ ነው እና ለስራ ስለ ሰላም የሚወራ ስለ ሰላም ማንም ያወራ ስለ ሰላም ማንም ይነጋገራል ስለ ጦርነት እንኳን ትነጋገራለህ እና በዚህ አጋጣሚ ያዕቆብ በጣም በርካታ ሰዎች በአክብሮት ጊዜ ሰጥተው ከፕሬዝዳንቱ ጀምሮ ጊዜ ሰጥተው የፈለኩት ጊዜ አግኝቼ ከማስታወቂያ ሚኒስትሩ የማነ ገብረ መስቀል ጋር የፈለኩት ጊዜ አግኝቼ ሚኒስትር ኦፍ ኢንፎርሜሽን ቢሮ ተቀብለውኝ የማነ ገብረአብ የፕሬዝዳንቱ አማካሪ የኢኮኖሚ አማካሪው ሐጎስ ገብረህይወት የጀነራል ፊሊጶስ ዋና ኢታማዦር ሹሙ ረጅም ኦልሞስት 7-8 ሰዓት የሚያክል አብረን ውለናል ስለ ህዝብ ነው የምናወራው ስለ ትላንት የተፈጸመው ስህተት ነው የምናወራው እንዴት አድርገን ይሄ ህዝብ በቃ የሆነ መፍትሄ እንዴት ማምጣት ይቻላል ነው እንደምታውቀው ያዕቆብ በአልጀርስ ስምምነት ከሆነ ይወሰዱት ብሎ በኤርትራ ጦር ትግራይ ምድር ላይ አሁንም አለ ኢትዮጵያ ምድር ላይ አለ አሁን ምንም ጥርጥር የለውም ባለፈው የነገርኳቸው እሱ እንደሄድኩኝ አጋጣሚ ነው እኔም ዝም ብዬ ስጮህ ነበር ያገኙት ባለስልጣን ምንድነው ለምንድነው አሁን እኮ አይዲፒ አለ የአብይ መጫወቻ ካርድ በትግራይና በኤርትራ አካባቢ ኤርትራ ጦር አለ እያልን ይሄ ጨዋታ ካርዱ ለምን አናስጨርሰውም አብይ መቀለጃ እያደረገው ነው ይሄ ህዝብና ውጣ አብይ አይናገርም ብርሃኑ ጁላ ውጣ አይልም በአልጀርስ ስምምነት ከሆነ ይወሰዱት ብሎ ህዝብ እዛው አካባቢ በጭንቀት እንዲኖርና የጦረኛ የሆነ መንፈስ እንዲኖር አስቦ ካልኩሌት አድርጎ እየሄደ ነውና እንዴት አድርገን መፍትሄ መንግስታት እንኳን እንትን ቢሉ ህዝቡ የሆነ መፍትሄ አድርጉለት ብለን ስንጮህ ነበር ያገኙት ሰው እንደዛ እያልኩ ነው ስናገር የሰነበትኩት እና እንዳጋጣሚ ነው አላቅም እንደሄድኩኝ የተለያዩ ቀበሌዎች ምናምን ለቀቁ ኤርትራ ጦር አይጋን ተራራን ጨምሮ 2 ኪሎ ሜትር ወደኋላ በባድመ አካባቢ 2-3 ቀበሌ ገና ባድመ ያው በነሱ ስር ነው ያለው ሌሎችም አሉ በርካታ ቦታዎች አሉ በኤርትራ ስር ያሉ ይሄ ግን ፕሮግረሱ ጥሩ ነው መቀጠል ደግሞ አለበት አብይ አህመድ እዚህ አካባቢ መጫወቻ ካርድ ማሳጣት መቻል አለበት ካርድ እዚያ በፍጹም ጥያቄ በማያስነሳ መልኩ ጥያቄ ከተጠየቀ በትግራይ ጦርነት ጊዜ የተሰሩ ወንጀሎች አብይ አህመድን ጨምሮ የአማራ ኃይሎችን ጨምሮ ኤርትራ ኃይሎችን ጨምሮ በሙሉ በህግ ነገሮች እልባት በሚያገኝበት ሁኔታ ላይ ኢንስቲቱሽናላይዝ በሆነ መንገድ አድሬስ የሚደረግበት ስራ ይሰራል ይሄ በኤርትራ በኩልም ይሄ እንትን ለማድረግ ምንም ችግር የለብንም ነው ያሉ አሁን ስለ አብይ እንደሚከደው ጄኖሳይድ የጄኖሳይድ ነው አለ የሚሉት 1 ሚሊዮን ይቀልዳል ጀነራል ተስፋዬ ማን ነው ከጓደኛ መሳይ ጋር ያደረገው እንትን አይሰምተዋል ምንድን ያለው 1 ሚሊዮን እኮ አልቋል ሲለው መሳይ 1 ሚሊዮን የትግራይ ህዝብ አይደለም ሰራዊት ነው ያለቀው አለ 1 ሚሊዮን የትግራይ ህዝብ እንኳን ቀለደበት ጀነራል ባለፈው ሙሽራ ልጁን የሞሸረው ጀነራል ተስፋዬ ይቀልዱብሃል ኤትኒክ ክሊንሲንግ ደመቀ ዘውዱ ምዕራብ ትግራይ ላይ ኤትኒክ ክሊንሲንግ ፈጽማ ሲባል ይቀልድብሃል እና ይሄን ጊዜ የሚፈጅ ነው ኢንስቲቱሽናል ተደርጎ የሚሰራ ስራ ነው ሁሉም ተጠያቂነት እንደሚኖር ምንም ጥርጥር የለው እስከዚህ ድረስ ግን ነገሮችን ተጠያቂነት ጉዳይ የካሳ ጉዳይ የይቅርታ ጉዳይ እዚህ ጋር ታስቀምጥና መሬት ላይ ያሉ ነገሮችን እንዴት አድርገን ቀጣይ ሌላ 1 ሚሊዮን እንዳያልቅ ቀጣይ 1 ሰው እንዳያልቅ ቀጣይ 2 ሚሊዮን አጠቃላይ ትግራይ ህዝብ እንዳያልቅ ምን መደረግ አለበት ተብሎ ግን መስራት መቻል አለበት እና ኢንካሬጂንግ የሆነ ነገሮችን አይተናል በዚህ አጋጣሚ ማለት ነውና መሰረታዊ ስህተቶች ሲሰሩ ተው የሚለው አካል ስላልነበረው ነው ከዚህ በፊት ያዕቆብ ብዙ ሰዓት እኔ የፈጀው ዛሬ ጀዋር መሐመድ ዛሬ በራሱ ፌስቡክ ላይ የለቀቃት አንድ ቪዲዮ ነበረች እሱ ነው የምንለው
እሱ ነው የምለው። ይሄ ጋጠወጡ የብልጽግና መንደር የአፈቀላጤው ሚዲያ አክቲቪስቱ በየቦታው የተሰማራው የአጋስስ ስብስብ አለ። እኔ ሚዲያ አይደለሁም፣ ዝም ብሎ የአጋስስ ስብስብ ቁራ እንዲህ ብለህ ተናገር ስትለው ብቻ የሚናገር አጀንዳ ስትሰጠው ዝም ብሎ ሲወራጭ የሚውል መሰረታዊ ስህተቶች ሲሰሩ ቁጭ ብሎ እያየ እስከዚህ ድረስ ያደረሰ የኢትዮጵያ ፖለቲካ እዚህ ድረስ ያደረሰ ፖለቲካችን አስተካክል የሚል ሳይሆን ፖለቲካ በጦርነት ሁሉም ነገር እንጨርሰዋለን በለው ቁረጠው የሚል ህወሓት ብሎ ነገር የለ፣ ትግራይ ብሎ ነገር የለ፣ ሰራዊት ብሎ ነገር የለም እያለን አጠቃላይ የኢትዮጵያ ፖለቲካ ግን እዘውራለን የሚሉ ግን ኢትዮጵያ እየለበለቡ ያሉ የአጋስስ ስብስብ አለ። የጀዋር አስተያየት ስጥበት ያዕቆብች ዓመታት የትግራይንም ክልል ጉዳይ የኤርትራ ተቋረጠች። መጣበታለሁ የሆነ እንትን አለ። ቀጥልና ቪዲዮን አመጣታለሁ፣ ትክክለኛ ቪዲዮ። እሺ ኦኬ ስታሊን ያው እስክታመጣ እንግዲህ ያው በጣም ትልቅ ነገር ነው ያደረከው። ቢኮዝ አሁን አንተ አንድ ጋዜጠኛ ነው የጉብኝት ያካሄድከው በግልህ ኢኒሼቲቭ። እኔ እንደዛ ነው የማውቀው። እና ለምሳሌ አንድ የእንግሊዝ ጋዜጠኛ እዛ ቢሄድ አሁን ይሄን ያህል በብልጽግና ሰፈር መነጋገሪያ ይሆናል። በብልጽግና ሰፈር አንድ እንግሊዛዊ ጋዜጠኛ ያው አውሮፓዊ ጋዜጠኛ እንበልና ቢሄድ ከአማራ ክልል አንድ አክቲቪስት ለምሳሌ እንበልና እዛ ጋር ቢሄድ ይሄን ያህል ስንትን ይሆናል፣ አቴንሽን ያገኛል፣ ትኩረት ያገኛል። ከአፋር ክልል ቢሄድ ያገኛል። ግን ለምንድን ነው ይሄን ያክል እንትን የተባለው? ምክንያቱም ሁለት ህዝቦች መካከል በፍጹም እንትን እንድኖር ስለማይፈለግ። ይሄ ማንም እኮ በአሁኑ ሰዓት ይሄ ነገር እኮ ፀሐይ የሞቀው ጉዳይ እኮ ነው ስታሊን። እኛ የምንነግረው እኮ አይደለም፣ እንደ አዲስ ማሳመን እኮ አይጠበቅብንም ከዚህ በኋላ። ህዝብ እኮ አውቆ ካወቀ አድሯል እኮ ቆይቷል እኮ ይህንን የብልጽግናው ፍላጎት ማለት ነው። እና ትልቅ ነገር ነው ያደረግከው፣ ትልቅ ነገር ነው። መቀጠል አለበት ብዬ አስባለሁ። እንዳልከው ፎርማል ቅርጽ እስኪይዝ ድረስ ወደ መደበኛ እንትን ዞሮ ታውቃለህ፣ በህግና በእንትን ይታሰራል። ይሄ ማለት ግንኙነቱ ማለት ነው። በዛ አግባብ እስኪሆን ድረስ ሰላም ባልተፈጠረበት ፍትህ እንዴት ማግኘት ይቻላል? ቆይ አሁን አንዳንድ ሰዎች የፍትህ ጉዳይ እንትን ሳይል ምናምን እኔ አይቻለሁ እንደዛ የሚሉ ሰዎች ፍትህ ሳይሰፍን ይቅርታ ሳይጠየቅ እስከዛ ሁሉ ያሉ ሰዎች ሰምቻለሁ፣ አይቻቸዋለሁ። ይቅርታ ሳይጠየቅ ፍትህ እንትን ሳይባል ምናምን የሚሉ ሰዎች አሉ። ሰላም ባልሰፈነበት ሁኔታ ለሌላ ጥፋት እንደገና ጥፋቱን እንትን ያመቻቸው አካል፣ ደቦ የጠራው አካል፣ ደቦ የደገሰው አካል እንደገና ሌላ ደቦ መጥራት በሚፈልግ ሁኔታ ውስጥ ሆነ ይሄንን ፍትህ መጠየቅ ሌላ ጥፋት እየመጣ ማለት ነው። መጀመሪያ ሰላም መፍጠር አለበት። ሰላም ከተፈጠረ በኋላ ስለ እውነትን ስለማውጣት ወደዛ ትሄዳለህ። ፍትህን ወደ ማስፈን ትሄዳለህ። ከዛ በኋላ ሰላሙን ያጸናል ያኛው እንጂ ይሄ ባልሆነበት ሁኔታ ስታልን ሰላም ባልተፈጠረበት ሁኔታ፣ መረዳዳት መቀራረብ ባልተፈጠረበት ሁኔታ፣ መተዛዘን ወንድማዊነት ባልመጣበት ሁኔታ እንዴት አድርገህ ነው እንትን የምታደርገው ፍትህ የምታሰፍ ነው? ይሄ እኮ የማይታሰብ ነገር እኮ ነው። የማይታሰብ ነገር ነው። ስርዓቱስ ይፈልጋል ወይ ነው? ይሄ ፍትህ እንዲመጣ ይፈልጋል ወይ ነው ጥያቄ። ይፈልጋል። በኢትዮጵያ በኩል ያለው አንድ ቀን ተናግሮ ያውቃል? አንድ ቀን በአንደበቱ ስለ ፍትህ አፉን ከፍቶ ተናግሮ ያውቃል? እኔ አልሰማሁም። ምሳሌ እኔ አልሰማሁም ከስርዓቱ ማለት ነው። ይህ ሽግግር ፍትህ ምናምን ባለው ነገር አሁን ተቀብሯል አይደለ? የለም እኮ እሱ ነገር አሁን ታሪክ ሆኗል። ሰሞኑን ዜናውም እንኳ የሽግግር ፍትህ ብሎ ሲያወሩት የነበረው ነገር ምክንያቱም ኦልሬዲ አስተላለፎች ሁሉ ተቀላቅለዋል። ድብልቅልቁ ወጥቷል። ታውቃለህ መጀመሪያ እንትን ሲያደርግ የነበረው ነገር እና ይሄ ነገር ኦልሬዲ መጀመሪያም ትርጉም የለውም። ግን አሁን የበለጠ እንትን ብሏል እና ፍትህ ዝም ብሎ አንተ ጋዜጠኛ ነህ፣ ከአንተ ነው እንደሚጠብቀው፣ ከአንተ ነው እንደምታሰቡት ነው። አንተ እኮ አይደለም፣ አንተ መረጃ ነው እንትን የምታደርገው። ለምንድን ነው እነሱ አጠገብ ያለው ሰውዬ ላይ ፍትህ ለምን አታስብንም ብሎ ለምን ነው ጫና የማይፈጥሩ? አብሮ እየዋሉ አብሮ እየጠጡ ማለት ነው። ለምን እሱ ነው የማይጠይቁት ነው? ለምን ምንድነው ወኔያቸውን የሚሰልበው እሱ ጋር ሲቀመጡ? ከዛ ሌላው ላይ ለምንድነው እንትን የሚያደርጉት ታውቃለህ? ለምንድነው ሌላው ላይ ብቻ እንትናቸውን
ጥያቄ የሚያቀርቡት አፋቸውን ከፍቱት ማለት ነው። እነዚህ አይነት ሰዎች ትታዘባቸዋለህ። የሞራል እንትናቸው ማለት ነው ምን ያህል ሞራላቸው የተመታ እንደሆነ ያሳያል። እና ይህን መጨመር ይቻላል። በጣም ጥሩ ያዕቆብ። ስለ ወደ የእንትና እንናገርበታለን በኋላ። አሁን ያመጣሁት ቪዲዮን እያዘጋጀሁት ነው። የኢትዮጵያ ችግር እንዴት ኤክስተርናላይዝ እያደረገ እንዳለ ብልጽግና የምታየው እንዴት ሁለት ጀዋሮች እናሳያለን። ጀዋር ነው መሰለኝ አንደኛው የጀዋር መሐመድ እና አንደኛው ጀዋር የአብይ ቅምጡ ሰውዬ የድሮ ኦነግ ነበር። ያው አሁን የአብይ ብልጽግና አካባቢ ነው ያለው ይመስለኛል። ብልጽግና ያዘጋጀው የሰራው ሚዲያ ነው የሚሰራው። ምንድነው ያየው ሲል የሰማሁት በጣም ገርሞኝ፣ ይሄ የኢትዮጵያ ችግር እንኳን አብይ እኮ የሰው ልጅ ነው፣ ፈጣሪ ኢየሱስ መጥቶ አይፈታውም። ምን ያህል አደገኛ የሆነ ትርክት ይዞ እየመጣ እንዳለ የኢትዮጵያ ሕዝብ ሆይ ዝም ብለህ ተቀበለው። አብይ የሚባል ሰውዬ ኢትዮጵያ የገጠማት ችግር ከአቅሙ በላይ ነው፣ በጣም ከጌታ በላይ ነው። እንዴ ተመልካቾች ለተመልካቾች ካላዩት ትንሽ ፈጣሪ እንኳን ኢትዮጵያን ቢበራ ይሄንን ችግር በአንዴ ማቀለል አይችልም። ሲጀመር ፈጣሪ የሁሉንም ህዝብ ችግር ማቀለል አይችልም። ፈጣሪ የማይችለውን የህዝብ ችግር ማቀለል መንግስት አይችልም። ለዚህ ነው በዓለም ላይ ሁሉንም በዓለም ላይ ያለውን ህዝብ ፈጣሪ ነው የፈጠረው። ፈጣሪ የፈጠረው ህዝብ አንዱ ድሃ ነው፣ አንዱ ሀብታም ነው፣ አንዱ ጤነኛ ነው፣ አንዱ በሽተኛ ነው፣ አንዱ የበለጸገ ነው፣ አንዱ ችጋራም ነው። ስለዚህ ፈጣሪ ሁሉንም ማስተካከል ያልቻለው መንግስት ኦቨርናይት አንድ ነገር ይቀይር ብሎ እንደዚህ አይነት ነውጥ ማንሳት አግባብ የለውም። ይሄ ሊነገራቸው ይገባል። ያዕቆብ እነማን ናቸው የሚነገራቸው? ዶክተሮች ናቸው? የኢትዮጵያ ህዝብ ነው? ፈጣሪ እንዴት አናሎጂው እንዴት ነው? ሰው እየደፈረ አይደል? እየደፈረ እኮ ነው። ሰው ደፋር ነው። በቃ አብያችን ይዟት ያለው ኢትዮጵያ ፈጣሪ እንኳን ቢወርድ የሚፈታው አይደለም። እያንዳንዱ ቤት መፍታት አይችልም ፈጣሪ። በእውነት የትኛው ፈጣሪ ነው? አላህ ነው? ጀዋር ይሄ ሙስሊም ነው። ጀዋር ነው ስሙ መሰለኝ ከተሳሳትኩኝ። ይሄ ሙስሊም ነው። ፈጣሪ እያለ ያለው ኦልማይቲ ጋድ ነው። ኦልማይቲ ጋድ መፍታት አይችልም ነው። ይሄ አገነስ የማንኛውም ሪሊጅን ነው። ሙስሊም በፈጣሪ ያምናል፣ በአላህ ያምናል፣ በኦልማይቲ ጋድ ያምናል። ክርስቲያኑም ሁሉም ሱፕሪም ፓወር አለ ብሎ ያምናል እና ሁሉም አድራጊ ፈጣሪ ነው። አድራጊ ሁሉ ነገር ፈጣሪ ያውቃል፣ ጌታ ያውቃል ነው የሚለው። ይሄ ግን በብልጽግና መንደር ግን በፍጹም ከአብይ በላይ ፈጣሪ እንኳን ቢመጣ አብይ የያዘው ችግር መፍታት አይችልም። አብይ ስለሆነ ነው ይሄን ችሎት እየሄደ ያለው ነው እየነገረን ያለው። እኔ ቃላት የለኝም። የዚህ መንግስት አካሄድ በምን ያህል ደረጃ ፍጥነት መንፈሳዊ ይዘት አድርጎ መንፈሳዊ የጠቅላይ ሚኒስትሩ ችሎታ ከጌታም በላይ እንደሆነ አድርገው እየሳሉ ያሉት። አንዴ ያዕቆብ ትንሽ አንዱ 2 ደቂቃ በላውና ወደ አጀንዳችን አለ መረጋሽ ተመልካቾች። አጋጣሚ ዋናው ጀዋር እናመጣለን። ይሄ ዛልን ቅድም ያልኩ እንትን እኮ ሰብስታንሽት የሚያደርግ ነው። ቅድም ያልኩ እንትን አለ አይደል? ብልጽግና የሚፈልገው ምን አይነት ማህበረሰብ ነው? ኢግኖራንት የሆነ ማህበረሰብ ይፈልጋል። ምንድነው ኢግኖራንት ማለት? እነሱ ደንቆሮ የሚሉትን ቃል ልጠቀም በቃ፣ ምክንያቱም ሌላ ቃል እየመጣልኝ አይደለም። እና እንደዛ አይነት ማህበረሰብ ነው የሚፈልገው። እና ያውን ቲፒካል ማሳያ ነው ስታሊን። ቲፒካል ፕሮቶቲፒካል ማሳያ ነው። በቃ ፕሮቶቲፒካል ይሄ ማለት ነው ራሱ። ይኸውልህ ድህነት የፈጣሪ ስጦታ ነው ብሎ እኮ አረፈው ታውቃለህ። ድህነት የፈጣሪ ስጦታ ነው፣ ብልጽግናም የፈጣሪ ስጦታ ነው። ስለዚህ እግዚአብሔር ድሃ አድርጎ ፈጠረ። እግዚአብሔር ፈጣሪ ሀብታም አድርጎ የበለጸገ አድርጎ ይፈጥርሃል አይነት አርጊመንት እኮ ነው ያመጣው። በጣም ዲስማች ስቱፒዲቲ እኮ ነው። በቃ ሌቭል ኦፍ ስቱፒዲቲ የተለየ ነው። በቃ
በጣም ሊጨበጥ የሚችል ጨለማ ውስጥ ነው ያለው ሰውዬ። በቃ በእጅ ራሱ ሊጨበጥ የሚችለው ድቅድቅ ያለ እንትን ውስጥ ያለ ይመስላል ስታየው ማለት ነው። ስለዚህ ምን አይነት ማህበረሰብ ይቀበለኛል ብሎ ነው ቅድም ያልኩ። ይሄ ኢግኖራንት የሆነ ይሄ ላይ ነው አሁን ጥላቻ የሚዘሩት። በቃ ይሄን አይነት ማህበረሰብ መፍጠር ይፈልጋል። ከዛ በኋላ እዛ ውስጥ ጥላቻ ይዘራል። በዛ መኖር ይፈልጋል። ይሄን እንትን እያደረገ እያታለለ አሁን ፈጣሪ የማይችለው ችግር አለ አለ። ከእንትኑም ጋር ተጋጨ እኮ ታውቃለህ። ከሃይማኖትም ፈጣሪ የማይችለው መፍታት የማይችለው ችግር ብልጽግና እንዴት ይፈታል ተብሎ ይጠበቃል ብሎ የምናገር ሱፍ የለበሰ ሱፍ የለበሰ ሚዲያ ላይ ቁጭ ያለ አንድ ሰው አለ ብለህ እንዴት ታምናለህ? ፈጣሪ መፍታት ታዲያ ለምንድን ነው እንትን የሚሉት? ብልጽግና እናቶች ይጸልዩልኛል ምናምን ሲባል አልነበረም? የኢትዮጵያ እናቶች ይጸልዩልኛል እየተባለ ሲሰበክ አልነበረም? ኢቭን ከብልጽግና መሰረታዊ ሀሳብ ጋር ተጋጭቷል። ይሄ ራሱ እንደመሰለ እነሱ የሚሉት በቃ ስራ አለ አይደለ? ስፒሪት ኦፍ እንትን ካፒታሊዝም እንደዛ አይነት ነገር አለ እኮ በወንጌላውያን ዘንድ መስራት የምለው አለ አይደለ? ኢንዱስትሪያስ መሆን መስራት ለለውጥ እንትን ነው፣ ሰርተህ ታገኛለህ የሚል እንትን አለ አይደል? ስለዚህ ይሄንን ሁሉ ከዚህ ጋር የተጋጨ ድህነት የፈጣሪ ስጦታ ነው፣ በቃ ተቀበል የሚል አምነ ተቀበል፣ ፈጣሪ ድሃ አድርጎ ፈጥሯል፣ አምነ ተቀበል ብሎ የሚሰብ የብልጽግና ካድሬ ደግሞ መበልጸግ ደግሞ እግዚአብሔር ባለጸጋ አድርጎ ከፈጠረ ባለጸጋ ነህና ባለጸግነትን ይዘህ ቁጭ በል ብሎ የሚሰብክ የብልጽግና ካድሬ። እነኚህ አይነት ሰዎችን ይዘው ስታል ሚዲያ ላይ ማውጣታቸው ራሱ ለህዝቡ ያላቸው ለደጋፊዎቻቸው ያላቸው ንቀት ያሳያል። ነገ ዋጋ የሚያስከፍል ነው። በጣም ከባድ ነው። ከባድ ዋጋ የሚያስከፍል ማህበረሰቡ በእነኚህ ምክንያት እኮ ነው ነገ ዋጋ የሚከፍለው። የዛሬ ደጋፊ ነገ አሁን ዋጋ የሚከፈል ከሆነ በእነኚህ ምክንያት ነው። በእነኚህ ድንቁርና ራሱም እንግዲህ ራሱን አደንቁሯል። ከዛ በኋላ ሌላውን ለማደንቆር ነው እየሰራ ያለው ሚዲያ ላይ ወጥቶ እንደዛ የምናገረው ማለት። እንዲህ አይነት ነገር የለም። እንደዛ አይነት ነገር ድህነት የተፈጥሮ ስጦታ አይደለም። ፈጣሪ ድሃን አይፈጥርም፣ ድሃ አድርጎ አልፈጠረም። ድህነት መዋቅራዊ ነው፣ ስትራክቸራል ነው። ይሄ ድህነት ስርዓቶች የሚፈጥሩት ነው። ስርዓቶች በስትራክቸራል በራሳቸው በስርዓት መበላሸት በስርዓት መዛባት ምክንያት የሚፈጠር ነው እንጂ ተፈጥሯዊ አይደለም። ሰዎች ላይ የተጫነ እንትን አይደለም። ስርዓቶች ያመጡት እንትን ነው ጉዳይ ነው ድህነት ስታለን። ይሄ ሰውዬ ቢያነብ እንደው ብልኩለት ማለት ነው አንዳንድ መጽሐፍትን የኢኮኖሚክስን የዲቨሎፕመንትን መጽሐፍት ቢያነብ እንድልኩለት ያስፈልጋል ብዬ አስባለሁ። ብልጽግናም እንትን አይደለም፣ የስራ ውጤት ነው። ካልሰራ አሁን እንደዚህ የሚያምታቱ እነኚህ አምታቾችን፣ አጭበርባሪዎችን፣ አታላዮችን ከፊት አስቀምጠህ እነኚህ አደናጋሪ እንደዚህ ያሉትን ሰዎች ማለት ነው ግንባር ላይ አስወጥተህ ከኋላ ደግሞ ብልጽግና ትሰብካለህ። በእነኛ አይነት ሰዎች ብልጽግና መቼም አይመጣም። እንደዚህ አይነት ሰዎችን ፊት ላይ አስቀምጠህ እነኚህን ብልጽግና አይመጣም። በእነኚህ ሰዎች አጭበርባሪ፣ አደናጋሪ፣ አምታች የሆነ የውሸት ሳይንስ የሚያወራ ማለት ነው። ለውሸት ሳይንስ አንድ አዘነኩኝ ምንድነው የምለው ዳመናን አዘነኩ ሊል ይችላል በጠዋት ተነስቶ። ከዛ ደግሞ ነዳጅ አገኘሁ ሊልህ ይችላል በማለዳ ተነስቶ። እንደገና ሳተላይት አመጠኩኝ ኢትዮጵያ ምን ሰራሽ ምናምን የሌለ ነገር እንትን ሊልህ ይችላል። ታውቃለህ? እንደዚህ አይነቶችን ከፊት አስቀምጠህ ነው ብልጽግና የምታስበው። እያምታታ ዛሬ ሌላ ነገ ሌላ ያልተጨበጠ ምን አለ አሁን የተጨበጠ ከተነገረውት ማለት ነው። እንዲህ አይነት ሰዎች ናቸው እና ሊፈጥሩ የሚፈልጉትን ማህበረሰብ ስታልን ይታያል እኮ እነሱ እንዲኖር የሚፈልጉት ማህበረሰብ በጥላቻ የተሞላ እርስ በርስ የማይተማመን ስግብግብ የሆነ አንዱ የሌላውን እየቀማ የሚኖር ኦርደርሌስ ሶሳይቲ፣ ኦርደር የሌለበት ሶሳይቲ መፍጠር ነው የሚፈልጉት ማለት ነው። ይሄ ነው እና ይሄን ነው ማለት የሚችለው ስታልን። በጣም ያሳዝናል። ይህንን በመስማት የራሱ መስማት የማልፈልገው ነገር ነው እውነቱን ለመናገር። በጣም ጥሩ ያዕቆብ። ሌላ የጠቅላይ ሚኒስትሩ ከዚህ የወለደው ነው ይህን ትርክት ማጃጃል የተጃጃለ ትውልድ የሚሳደብ ዶክተሮቹ ምንድን ያላቸው ወደ ዶክተሮቹ ጉዳይ ትንሽ ወጣ ገባ እያልን እንትን እናድርገውና ከምሬ ነው። ዶክተሮቹ ዶክተሯ ትንሽ ጓሮዋ አትክልት ብትኮተኩት እኮ አትራብም እያለ እኮ ነው
ማለት በሄደበት ነው ጠሽ የሆነ ብልጽግና ጠሽ የሆነ መሪ ይዞ አገሪቷን እንዴት እያደረጋት እንዳለ እያየ ዶክተሮች እንቁላል እንትን ያው ዶሮ ለማራባት ነርሷም ጭምር ማለት ነው የቀለደባቸው ነው። ብዙ ሰው ማህበራዊ ሚዲያ ላይ እያላገጠበት ያለው ሁለት ቪዲዮ ውስጥ እንሄድበት ለተመልካቾች። አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል ማለት ነው። ያዕቆብ ከዚህ ትንሽ ጨምረን የዚህ ሰውዬ ወደ ትግራይ ይሄዱ ያሉ እቃዎችን ስለ በር ተዘግቶ ነው የሚገኝ በአፋር እና በወልዲያ በኩል ስለሱ ጉዳይ ቀጥል እናወራለን። ግን አንድ ቪዲዮ ሊጨምርና ያዕቆብ ሁለቱም የጠቅላይ ሚኒስትሩ ዶክተሮቹን በአሽሙር ምናምን የሚሳደብበትን ትንሽ እንድትልበት ፈልጋለሁ። ለነገ ለትውልድ የሚሰሩ ስራዎች ላይ አርቀው ማሰብ የማይችሉ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ዛሬ በልቶ ማደር አያስፈልግም አይደለም። ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ያዕቆብ ሁለቱ ላይ ትንሽ አስተያየት ሰጥበት። ዶክተሮቹን ነው እየተራረገ ያለው በስድብ በአሽሙር ሆዳሞች ናቸው፣ ለሆድ የሚያድሩ ለነገ ትውልድ የማያስቡ ያለ። በሌላ በኩል ደግሞ አትክልትና ፍራፍሬ እንኳን ቢያፈሩ ቢዘሩ ኖሮ እያለ የሚቀልድበት እና አጠቃላይ የሐኪሞች ጥያቄም አለ። ትንሽ ስለዚህ ጉዳይ የሐኪሞች ጥያቄ ያለና ትንሽ ቀጥልበት በዚህ ሁለቱ ጉዳዮች ያዕቆብ። ስታሊን የሐኪሞቹ ጥያቄ እንደቀጠለ ነው። የሚገርምህ አድማቸው የስራ ማቆም አድማው እንደቀጠለ ነው። እንትኖች አሉ፣ አንዳንድ ቦታ ቻሌንጆች ወጣ ገባዎች እያጋጠሟቸው ስርዓቱ ውክቢያው በጣም በርካታ ነገሮች አሉ። እስራት አለ፣ ከስራ ማፈናቀም ለማባረር እንትን አለ፣ በቦታቸው ሰው ለመቅጠር የሚሞክረው ነገር አለ እና ከነ ቻሌንጁ ስራ ማቆም አድማው ቀጥሏል። በአጠቃላይ የጤና ስርዓቱ ተቃውሷል። በአጠቃላይ ውጤቱ ምንድነው? የጤና ስርዓቱ ተቃውሷል። በቃ ህብረተሰቡ ተገቢውን አገልግሎት ማግኘት አልቻለም፣ አድማው ከተጀመረ በኋላ ማለት ነው። አሁንም ቢሆን ጥራት ያለው የህክምና አገልግሎት የጤና አገልግሎት ለማግኘት ከተፈለገ የሐኪሞቹ ፍላጎት ማሟላት እንጂ የእነሱን ፍላጎት አፍነህ እነሱ ቅሬታ እያላቸው በጣም ከፍተኛ እንትን እየተሰማቸው ማለት ነው የበታችነት ስሜት እና ቅራኔ እየተሰማቸው የሚሰጡት አገልግሎት ምን አይነት ጥራት ይኖረዋል ብለህ ታስባለህ? በጣም አሳሳቢ ነው። ስለዚህ ይሄንን አድሬስ ማድረግ ያስፈልጋል። ነገር ግን ስርዓቱ አሁን እንደሰማነው በቪዲዮ የሐኪሞቹን ጥያቄ ጀኒውንሊ በቅንነት ከማዳመጥ ይልቅ በቅንነት ተቀብሎ እውነት አላቸው በቃ አድሬስ ማድረግ አለብኝ የሚል አቋም ከመውሰድ ይልቅ ቪዥን የሌላቸው ለነሱ ነው። ምንም አሁን ዳርዳር ሊባል አይችልም። ቪዥንለስ ምናምን ለነሱ ነው የተባለ። ምንም ወደ ሌላ መውሰድም አይቻልም። አውዱ ለነሱ ሰሞኑን እነሱ ስለሆኑ ማለት ነው። ይህን ጥያቄ ያነሱ የሆድ ጥያቄ ነው። እውነት ታዲያ ልጆቻቸው ወደ ቤት ሲሄዱ እኮ የዳቦና እንጀራ ብሎ የሚጠይቋቸው አባቶች፣ እናቶች እንጀራና ዳቦ ለልጆቹ ማሟላት ያልቻለ ሐኪም ማለት ነው። ያልቻለ ሐኪም ራሱ የሚበላውን ያጣ ሐኪም እውነት ስለ ሆዱ ቢጠይቅ ምን ይገርማልና ነው። ማን ነው ተጠያቂው? ለዚህ መከሰት ማን ነው ተጠያቂው? የዚህ ችግር ዋና መንስኤ ማን ነው? መንግስት አይደል እንዴ? ስርዓቱ እኮ ነው። ስርዓቱ ነው። ኢኮኖሚውን በማቃወሱ ምክንያት የተከሰተ ስርዓት እንትን እኮ ነው፣ ችግር እኮ ነው። ስለዚህ ኃላፊነት መውሰድ አቅቶት እንደገና የሆድን ቪዥን የላቸውም። እሱ ወደፊት ነው የሚያስበው። አየህ፣ እሱ ወደፊት ያስባል። እነሱ ለወደፊቱ አያስቡም፣ ለትውልድ አያስቡም። እሱ ግን ለትውልድ ያስባል።
ምንድነው የተሰራ ስታሊን እስኪ በዚህች ሀገር በኢትዮጵያ ምንድነው የተሰራ ለቪዥን ይታሰባል የተባለ ምንድነው እስኪ የብልጽግና የሰራው? አሁን ህዳሴ ግድብ ብትል የብልጽግና ውጤት አይደለም። ኖት ይሞክራል፣ ለመቀባባት ይሞክራል፣ ለመነገድ ይሞክራል። ኢት ኢዝ ኖት ቢሽርም አልቻለም ታሪኩ አይ ብለፋ ሌላ ምንድነው የሰራው? ሌላ ምንድነው የሰራው ነው እኔ በጣም የሚኩራራበት ትልቅ ፕሮጀክት። ይሄ ከተማ ብልጭልጭ ነገር ነው። የከተማ ብልጭልጭ ነው እንደ ስራ እንዲቆጠርለት የሚፈልገው ወይስ ፓርኮችና ሆቴሎች ነው? ምንድነው ሌላ ስራ ፈጠረ እንዴ? ስራ አጥ እኮ ዛሬ ሞልቷል። ስለዚህ እንደዚህ ዜጎች ላይ የሚሳለቅ የፈጠረውን ችግር ኃላፊነት ወስዶ ለማስተካከል ሞክራለሁ ብሎ ቢያንስ እንኳን ማለት ነው በሞራል ደረጃ ሞራላቸውን የማይነካ ነገር ማድረግ እንትን ማለት አለበት። መምህራንም እንትን እያሉ ነው። በነገራችን ላይ መምህራን ስብሰባን አይታሰው መሆኑን አይደል? መምህራኑ እየሰበሰቡ ነው። በየቦታው ጭንቀት ስላለ መምህራን ሊቀላቀሉ ይችላሉ፣ ሌሎች የመንግስት ሰራተኞች ከዚህ ጋር ሊቀላቀሉ ይችላሉ የሚል ከፍተኛ ስጋት ስላለ በየቦታው ሰነድ ተዘጋጅቶ መምህራን ስብሰባ ላይ ናቸው። ስብሰባዎች እየተካሄዱ ነው። በመላ ኢትዮጵያ በየክልሉ ስብሰባ እየተካሄደ ነው እና መምህራኑን ለማባበል ቤት እንሰራላችኋለን ያህል ቆጥባችሁ ምናምን የዛሬ 4 ነው 5 ዓመት የተባለው ነገር እንደገና በቃ ሪሳይክል ተደርጎ እንደገና ቃል እየተገባላቸው በድጋሚ። ስለዚህ እነዚህ ሰዎች የጠየቁት ጥያቄ የህልውና ጥያቄ ነው። የህልውና ጥያቄ ነው። ቪዥን የሚመጣው እኮ ከህልውና በኋላ ነው። ቪዥን ህልውና ያጣ ሰው ምን ቪዥን ይኖረዋልና ነው። ቪዥን የሚመጣው ከህልውና በኋላ ነው። ስለዚህ መጠየቃቸው እንዴት እንደንትን ተቆጥሮ ይሄንን መናገሩ ተገቢ አይደለም። አንድ ጓሮ ላይ ንብ እንትን ማለት ትችላላችሁ፣ ንቦችን ማነብ ትችላላችሁ፣ ሽንኩርት ምናምን መትከል ትችላላችሁ እያለ የጓሮ አትክልት በማምረት መደጎም ይችላል። ስራውን ጥለው ነው። ምን ያክል ስራ ነው የሚሰራ ስታሊን? ዲዩቲ የሚከፍሉ እነሱ እኮ ከሰዓት ውጭ ብዙ ይሰራሉ። ሐኪሞች አይደል አናቅምና ከሰዓት ውጭ እኮ ብዙ ይሰራሉ። ስራው ስለሚያስገድድ ማለት ነው። ያስገድዳል፣ ዲማንድ ያደርጋል። ዲማንድ አለ ለስራው። ስለዚህ እነሱ እንኳንና ዶሮ ሊያረቡ መምህርም አይችልም እንኳን እነሱ ማለት ነው። መምህርም አይችልም፣ ሌላውም መንግስት ሰራተኛ አይችልም። ኳሊቲውን እንትን አፌክት ያደርጋል፣ የስራ ኳሊቲው። ስለዚህ ይሄንን የሚመክር ስርዓት ይሄን የሚመክር ስራችሁን ጥላችሁ ዶሮ አርቡ ከጎን አይ ስራችሁን ጥላችሁ ንብ እንትን በሉ የሚል ስለ ስራ እንትን ማወቅ እኮ ይጠይቃል። ስታሊን አንዳንድ ትንሽ እንትን ይጠይቃል እኮ ምናልባት የስራ ኳሊቲ እንዴት መጠበቅ እንዳለበት ማለት ነው። እና ኃላፊነት የጎደለው ነው፣ በጣም ኃላፊነት የጎደለው ነው። ጥያቄያቸው እንትን ብሏል። በእርግጥ አሁን እነሱ ድርድር ላይ ናቸው። ስታሊን እንትኖቹ ሐኪሞቹ ድርድር እያካሄዱ ናቸው። የሚገርምህ በጣም 4 ነጥቦችን ነው ዛሬ መግለጫ አውጥተው ነበረ። የተወሰኑ 4 ነጥቦችን ጠቅሰዋል። የታሰሩ እና በፈጠራ ወንጀል ክስ የቀረበባቸው ምክንያት ጥርጣሬ የታሰሩ ወገኖቻችን ወይም የኛ ባልደረባዎች እንዲፈቱ ብለዋል። ያለ ምንም ቅድመ ሁኔታ እንዲፈቱ። እነሱ ባልተፈቱበት እንትን አይቆምም ነው ያለ ምንም ቅድመ ሁኔታ ይፈቱ ነው የታሰሩ። ክስ የተመሰረተባቸው ጭምር ነው ያሉት። ሌላው ከስራ ማሰናበትና አዳዲስ ቅጥር ማውጣትም እንዲቆም ጠይቀዋል። ኮሚቴ እንዲቋቋም ጠይቀዋል። ከሁሉም ሲቪል ማህበረሰብ ከነሱም ከሙያ ማህበራት ከሲቪል ማህበረሰብ እና ከመንግስት ኃላፊዎች ጋር የተውጣጣ አፈጻጸሙን የሚከታተል የሚል ኮሚቴ ገለልተኛ ኮሚቴ እንዲቋቋም ጠይቀዋል። እና የሰራተኛው ጥያቄውን የመጠየቅ መብቱ እንዲከበርለትም ጠይቀዋል። የሚገርም 4 ነጥቦችን እንደጠየቁት እና ድርድሩ እንዲቀጥል በጣም መዋቅራዊ በሆነ መንገድ ስርዓቱ በሚፈልገው ለምሳሌ እነሱን ለመከፋፈል እነሱን ለመበተን ጊዜ እየገዛ እያዘገየ በዛ በኩል እርምጃ እየወሰደ በዚህ በኩል ድርድሩን እያጓተተ ሞመንተሙን እንትን ለማድረግ የእንቅስቃሴው ሞመንተም ለመቀነስ የሚያደርገው እንቅስቃሴ እንዲቆም ጠይቀዋል። እና የሐኪሞቹ ሁኔታ በዛ ላይ ያለው ግን እንደ ሀገር ማዘን አለበት። ክብር የሚገባውን ሙያ አንድ የሀገር መሪ ለምን ጥያቄ ጠየቃችሁ? ቪዥን ስለሌላችሁ ነው፣ ሆዳችሁን ታስቀድማላችሁ የሚል ንግግር እኔ በጣም 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 አሳዛኝ ነው። በጣም አሳዛኝ ነው። ከአሳዛኝም በላይ ምን ሊባል እንደሚችል ነው ግራ የሚገባኝ። ይሄ ጋር ቆሞ የሚውሉና ይሄን ደግሞ የሚደግፉ እኮ አሉ። ታውቃለህ፣ ተነገረ ተባለ ብሎ ለዚህ የሚያጨበጭብ እኮ አለ። ታውቃለህ፣ ይሄ አሁን የሚያስጨበጭብ ነው። ይሄ እኮ አሳፋሪ ነው። የሚያስጨበጭብ እኮ አለ። መደንገጥ አለብን።
እንዲህ ሲባል መደንገጥ አለብህ እኮ። አንዴ ታክም ጓሮ ላይ ንብ ቀፎ እንትን ብለሽ ንብ አንብና ማር አምጪ ስትባል ማለት ነው ከሙያሽ ጎን እኔን ደሞዝ ከምትጠይቅ ሲባል መደንገጥ አለብህ። አንድ የሆነ ሰው ኃላፊ መጥቶ ሲናገር እንጂ እንትን አይልም፣ አያስጨበጭብም። ይሄ የሚደነቅም አይደለም። ደግሞ ቪዥን የላቸውም ሲባል በጣም እኔ ደነግጣለሁ። እውነቴን ነው የምልህ። የማይደነግዘው በዚህ ንግግር ያልደነገጠ ሰው እኮ ቪዥን የሌለው ሰው፣ አየህ፣ ለወደፊት የማያስብ ነው። በዚህ የማይደነግጥ ቪዥን የሌለው ሰው እኔ ደነግጣለሁ። በጣም ነው የምደነግጠው። ምንድን እየታሰበ ያለው ወዴት ነው እየሄድን ያለ ነው የሚለውን ነገር ታኛልና ይሄ ነው ማለት ነው። ይችላል። በጣም ጥሩ ያዕቆብ። የጀዋር ንግግር ከእንትን ጋር ለማያያዝ የፈለግኩት ያዕቆብ ትንሽ የጀዋር እንግዲህ መንገድ ተዘግቷል አይደል? ወደ ድሮ ከጦርነት በፊት የነበረው ወልዲያ ማን የሚባለው የኢንዱስትሪ ሚኒስትር ያለው አለበል መላኩ የሚባለው ገና እንቆልፈዋለን። አለበል መላኩ ታንኪዩ እንቆልፈዋለን። ወልዲያ ለምን ብሎ ነው ወልዲያ የምናሳልፈው? ወልዲያ እኮ አማራ ነው፣ በዚህ ማለፍ አይችልም ብሎ በፌዴራል መንግስት የሚያስተዳድረው ነው የአዲስ አበባ መቀለ መንገድ መዘጋት አለበት ብሎ ጥራጥሬ አፍራት በግ በሚዘረፉበት ጊዜ በፍጹም አናሳልፍም ተብሎ ያስቆመው አጣ። ከዛ በኋላ እነገዱም አላስቆሙትም፣ ናምባቸውም አላስቆሙትም። ነገሩ ዞሮ ወዴት እንደሄደ እናየዋለን። አሁንም ተመሳሳይ ሸቀጣሸቀጥ ትግራይ እንዳይገባ 6-7 ቀኑ ተዘግቷል። ከጅቡቲ የሚመጡ ትላልቅ ተሽከርካሪዎች ሚዲያ ላይ ቢቢሲ እየዘገቡት ነው። የውጭ ዜጎች በጣም በርካታ ሚዲያዎች እየዘገቡት ነው። ዘግቶታል። በወልዲያም ተዘግቷል። ወርቅ ብቻ ነው በነፃነት ከትግራይ የሚወጣው፣ በነፃነት ያለምንም ገደብ። ፌዴራል መንግስት ትግራይ ውስጥ ገብቶ ወርቅ እንደፈለገ ቆፍሮ ገዝቶ ሄዳል። ብሔራዊ ባንክ ኦፊስ ከፍቶ መቀለ አንድ ወርቅ ብቻ የሚነግድ ቢሮ ከፍቶ አዲስ አበባ ሽረ እንዳስላሴ ያለምንም ገደብ የሚገባው በሰዓት ጫትና ቢራ ነው። ከሌላ ከወርቅ ከትግራይ ይወጣል። የሚገባው ግን ጫትና ቢራ ከሆነ ብቻ ነው ወደ ትግራይ እየገባ ያለው። ሌላው ዝግ ነው። ወደ ወረደም መግለጫ አልሰጠም። ያው በዚህ ታውቀዋለህ፣ ትግራይ ላይ አማጺ ቡድን እነዚህ ለመጀመሪያ ጊዜ የትም ዓለም ታይቶ የማይታወቅ በአንድ ሀገር ውስጥ ጎረቤት ክልል ላይ አማጺ ቡድን አደራጅልሃለሁ ብሎ ቀለብ እየሰፈረ እያሰለጠነ ዩኒፎርም እየሰጠ ደሞዝ እየከፈለ ወደ ወረደን በዚህ ሾማ ያለው ይለዋል አብይ አህመድ። ወደ ወረደን የሚቃወም ኃይል ደግሞ እዚህ አካባቢ ያደራጃል፣ ገንዘብ ይከፍላል። በደንብ አድርጎ ክልል ቦታ ሰጥቶ ሰላም ማስፈን ሲገባው ሰላም ለማወቅ የራሱን ሀገር ለመበጥበጥ ወጥሮ ይሰራል። ጠቅላይ ሚኒስትሩ ደግሞ ወጥሮ የአንደኛው ስራው አድርጎ ይሰራል እና ኢትዮጵያ እኮ ሰላም እያደረግኳት ነው፣ የመንቀሳቀስ መብታችን እኮ ወደኋላ ዜና ይዘን የምንመጣው ነገር አለ። ይሄን መነጋገሪያ ሆኖ የቀጠለው የተለያዩ ሸቀጣሸቀጦች ለትግራይ ጭነው ሲጓዙ ወደ ትግራይ ሲጓዙ የነበሩ በሁለቱም ክልሎች ባሉ ፍተሻ ኬላዎች እንዲቆሙ መደረጋቸውን አሽከርካሪዎች ለቢቢሲ ገልጸዋል። ይሄ ሁላ ታሪክ ነው ጠቅላላ እና ማብራሪያ ጠይቋል። ዛሬ ምን ተብሎ እንደሚሰጠው ባናቅም ወደ መጀመሪያ አካባቢ ነበረው ከጦርነት በፊት ወደ ነበረው መንፈስ ግን እየመጣ በሆነ ዓመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረበት መቀሌንና አስመራን ሻዕቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ ይችላል። this should be clear to everybody። የጂኦግራፊ ጉዳይ ነው። የፖለቲካ የደብረጽዮን ወይም የአብይ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ነው ሲጣሉት አይደለም እንዴ? እኛ አይደለም ሄደን የተጣላ ነው። ማገድ እዛ ሄደን ተማገድን እንጂ ድንበሩስ የድንበር ጥል የሚባለው እኮ የድንበር ጥልም የሚባለው 100% በትግራይና በኤርትራ ድንበር ላይ ያለ ነው።
እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴን እናድርግ፣ ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይንና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያ ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ ማለት ስላለብኝ ነው። ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አያደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 97 የህወሓትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበረ። የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበረ። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅ ህልም ነበር። 100,000 ዜጎች ከሁለቱ ሀገር አጣ። ለ20 ዓመታት ግሪድሎክ ውስጥ ገባል። ዛሬ ስለምን ነው ዛሬ ተመልሰን? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድን ነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል፣ ዲፕሎማቶቻችን ያውቁታል። is there anything institutionalized? I don't think so. አምባሳደራችን ከዓመት በኋላ ነው የተቀበሉት። ኤግዛክትሊ። ለዚህ የሚያዋጣው ውስብስብ ነገር ውስጥ እየገባን ከመሄድ በፊት ነገሮች ፎርማል እንዲሆኑ አንዱን ክልል አግሎ ከሌላ ሀገር ጋር የሚደረግ ነገርም ብዙም እንደማያዋጣ ኢንፋክት ለኤርትራኖችም ከኛ ፕራክቲካሊ የሚቀርቧቸው ትግራዮች ናቸው። ፕራክቲካሊ በደንብ ብቻ ሳይሆን በጂኦግራፊ፣ በኢኮኖሚ፣ በማንኛው። ስለዚህ የሚያዋጣው መፈራረጁ አንዱ በአንዱ ላይ መዶለቱ ሳይሆን በጋራ ተወያይቶ መፍትሄ ማምጣቱ ነው። እሺ፣ ወደ ህገ ያዕቆብ፣ ይሄ አጋጣሚ አንተ ማይተው ይመስለኛል። ይሄ ብዙ ሰው ሼር እያደረገው ነበር ጃዋር በፌስቡክ ፔጁ ነው። ትንሽ የቆየ ነው፣ 5 ዓመት አይሆንም። ይሄ መጀመሪያ እኮ ነው፣ ከጦርነት በፊት እኮ ነው። ይሄ እኛ በአስመራ እና አዲስ አበባ ነው የምንገናኘው፣ ድንበሩን አናገናኝም እያለ መንገድ ዝጋ በሚባልበት ነው። እና ተመሳሳይ ነገሮች እያየን ነው። ከኤርትራ በኩል ያለው ምንም ነገር እንደዛ የድሮ ታሪክ ባይደገምም ስለ መንገድ መዝጋትና ትግራይን ግን የማግለል ነው ጃዋር የተናገረው። ትግራይን የማግለል የትም አያደርስም፣ ሰላም አያመጣም የሚባለው አንድ አሁን ኢትዮጵያ ምድር ላይ ያለ ኢትዮጵያ የፌዴሬሽኑ አካል ነው የሚባለው አሁንም ወደ ፌዴሬሽኑ ልቀላቀል እያለ ያለው በፕሪቶሪያ ሰላም ስምምነት ሰላም ፈጥረናል እየተባለ አሁን ወደ ጦርነት የገቡበት ሰሞን የነበረው አይነት ስሜት አለ። በቃ ሸቀጣ ወደ ትግራይ አይገባም፣ ጫት ይገባል፣ ቢራ ይገባል፣ ሌላው ሸቀጥ ያው እንደዚህ ነው እንደምታየው ነው። ወርቅም ከትግራይ ይወጣል፣ ችግር የለበትም። ወርቅ በሰላም ቆፍሮ ይሄዳል። ሸቀጣ ግን ከጅቡቲ አላስገባም ብሎ እየሰራ ያለ ነው እና ወዴት ይመራናል? ትንሽ እዚህ ጋር ሲሆን አስተያየት ስጥበትና ሌሎች ጉዳዮች አሉ፣ ወሳኝ ጉዳዮች አሉ ጉዳያችን ከመዝጋታችን በፊት። ኦኬ ስታሊን፣ ያው ሁኔታው በጣም የጃዋር ንግግር በጣም የሚገርም ነው። እንግዲህ ዛሬ 5 ዓመት ያለውን ነባራዊ ሁኔታ አንብቦ ለወደፊቱ የተነበየበት ነው እየመጣ ነው ብሎ ነበየበት ነው እና በጣም የሚደነቅ እንትን ነው ንግግር ነው ያደረገው። ያለውን ችግር ቁልጭ አድርጎ ነው ያስቀመጠው ብዬ ነው የማስበው። ሊመጣ የሚችለውንም ፕሪዲክት አድርጓል በደንብ። ነገር ግን
ጆሮ ስላልተሰጠው ስላልተደመጠ ያው የመጣው ችግር ሁሉ መጥቷል። የመስቀልቅል አንደኛ አግሪመንቱ የ2010 ስምምነት በኢትዮጵያና በኤርትራ መካከል ተፈረመ የተባለው ስምምነት ተቋማዊ አልሆነም። ተቋማዊ መልክ አለመያዙን ያነሳል። በጣም ትክክል ነው። ሁላችንም ሁላ የምናነሳው ነገር ነው። ተቋማዊ አይደለም። በተለይ ፊዚካሊ ኢምፖሲብል ያለው ነገር በጣም እንትን ነው ታውቃለህ። መሬት ላይ ለማውረድ በጣም ከባድ ነው። ምክንያቱም የዛ ጎረቤት ላይ ያለውን የትግራይን ክልል ሳታሳትፍ በድብቅ በጀርባ የሚሆን መቼም ተግባራዊ ሊደረግ የማይችል ነገር ነው። እውነቱን በጣም ከባድ ነገር ነው። አሳታፊ ያልሆነ እንቅስቃሴ ነው ሲደረግ የነበረው እና ኢንፎርማል ነው። በቃ በአጠቃላይ ይህ መደበኛ ሁኔታ ነው። በኋላ ዋጋ አስከፍሏል። ትልቅ ዋጋ ነው ያስከፍለው። ጃዋር ትክክለኛ ነገር ነው ያስቀመጠው። በነገራችን ላይ ከዛ ጋር ተያይዘው እንግዲህ ስታሊን ጃዋር የተናገረውም ነገር አለ። አሁን አንዳንድ እንትኖችን እያየን ነው ሰሞኑም ማለት ነው። የሚገርም ኦህዴድ እንትን እያደረገች አይደል? የሚሰምጥ ሰው እኮ እንትን ይዛል ይባላል። ውሃ እንትን ስልህ አለ አይደል? አረፋ ጭምር ትጨብጣለህ እኮ ያተርፈኛል ብለህ ማለት ነው። ውሃ ላይ እንትን ላይ ያለው እንደዛ እኮ ነው። ስለዚህ ኦህዴድ አሁን እንትን ነው የሚፈልገው፣ የሚጨብጠው ዲዛ ስር የሚደበቅበትን አጀንዳ እንትን ይላል። እሱም ራሱ አይናገርም እኮ ታውቃለህ። እሱም አይናገርም። በአንደበቶች አሉት፣ ልሳኖች አሉት። በእነኛ በኩል ነው እንትን የሚለው። ስለዚህ ከዚህ ጋር ተያይዞ አሁን ምን አለ መሰለህ ስታሊን አሁን ፕሬዚደንት ኢሳያስ ንግግር ሲያደርግ ያን የ34ኛ የነፃነት በዓላቸውን ሲያከብሩ ኢሳያስ ንግግር ሲያደርግ ኦሮሞማ የሚል ቃል የኩሽ የሴም የፖለቲካ የሚልና የአፋር ምድር ብሎ የተናገረው ነገር አለ፣ ንግግር አለ። ይሄንን ወስደው ይሄንን እንትን አገኘን፣ በቃ መጫወቻ አገኘን በሚል በጣም ርብርብ ሲደረግበት ነበረ። ትልቅ ርብርብ በዚህ ጉዳይ ላይ ማለት ነው። ልክ ከዚህ በፊት ሲጠነቀቁ ለኦሮሞ ህዝብ ራሱ ለኦሮሞነት ኦሮሞማ ማለት ኦሮሞነት ስለሆነ ለዛ ይጨነቁ እንደነበረ አይነት አካል ሆነው አየህ፣ በቃ ተቆርቋሪ ሆነው በጣም እንትን አሉ። ወደፊት ወጡና ክርክር ገጠሙ። የሚገርም ማለት ነው። ይህ ስርዓት ብታይ ግን ስታሊን አሁን የነ ጃዋርን እንትን የማይሰማ እንደዚህ አይነት ማስጠንቀቂያ የማይሰማ ሊመጣ ያለውን አደጋ የማያዳምጥ ለኦሮሞማ ምን ይጨነቃል ብለህ ታስባለህ? ምን ይጨነቃል? ይህን የማይሰማ ማለት ነው። እንዲህ ማስጠንቀቂያዎችን የማያዳምጥ ለወደፊት የሚመጣውን አደጋን ሲያመላክቱ የማያስብ ለህዝቡ የማይጨነቅ ስለ የትኛው እንትን ነው የሚያወራው? በምን ሞራሉ ነው የሚያወራው? እና እኔ አሁን ኦሮሞ የሚለው የሚገርም በእኛ በኮንስኛ ራሱ እኮ ተመሳሳይ ነው ነገር ታውቃለህ። እነት ነው እንደዛ ነው። ኡማ ነው የምትጨምረው። ሰፊክስ መጨረሻ ላይ የምትጨምረው ቃል ሰፊክስ ኡማ የምትለው ሰፊክስ ነው ትጨምራለህ። ኮንቴክስቱ በደንብ እሱ ላይ የኦሮሞማ ኮንቴክስቱ እንዴት ነው የተተረጎመው? አሁን ጠቅላላ አሁን ኦኤምኤንም እያየው ነበር ዛሬ። የሆነ አሶሲሽን የአውስትራሊያ አሶሲሽን ተቃወመው፣ የዚያ ቋንቋ ተቃወመው ምናምን የሚሉ መግለጫዎች ይሄ ማለት ሆን ብለው ሚስኢንተርፕሬት እያደረጉ ያሉ ይመስልሃል ወይስ ሪሊ ሳይገባቸው ቀርተው ነው ወይስ ኦሮሞማ? በነገራችን ላይ ትላንትና ፕሮግራማችን ዳትሽው ነበር። አንደኛው ወደ መጨረሻ ስመጣ አካባቢ የመጨረሻ ፕሬዚደንት ከእንትን በኋላ የማግኘት እድሉ ገጥሞኝ ነበር መጨረሻ ወደዚህ ከመምጣቴ ከአንድ ቀን በፊት እና ኦሮሞማ የሚለው ቋንቋ ለምንድነው የተጠቀምከው? ምን ማለት ነው? በተለይ የፍትህ ታጋዮች የኦሮሞ የፍትህ ታጋዮች የኦሮሞ እንትን አድርገውታል። ትንሽ ተቃውሞ እያሰሙ ነው። የሆነ መግለጫ ትክክለኛ ኦነግ እንደማሆን ገምታለሁ። እኔም ኦነግ ነኝ የሚል አንድ አካል ስላለ የትግራይ ሰራዊት ደብረ ብርሃን በደረሰ ጊዜ የኦሮሚያ መሬት እንዳትረግጥ ያለ የኦነግ ክንፍ ነበርኩ። ታስታውሰዋለህ? እንግዲህ በአውሮፕላን እንጦጦ አድርጎ ቤተመንግስት አይገባም፣ ግን ኦነግ ነኝ በሚል በኦነግ ስም አብይ የሚዘውረው መግለጫ ሰጥቶ ነበርና እነሱ ሊሆን ይችላል መግለጫ ሰጥቶ ነበረ። አዲስ አበባ እንዳትገባ የኦሮሚያ ምድር እንዳትነካ የትግራይ ሰራዊት ብሎ መግለጫ ሰጥቶ ነበርና አሁን ኦሮሞማ የፕሬዝደንት ትንሽ እናስታውሳቸው አንድ ደቂቃ ምናምን ትንሽ
ፕሬዚደንት ኢሳያስ የነገረኝ ትትስፉ ናይ ህዝብታት ሃንቀውታ ዘሳናበዶም ናይ ግዳም ሓይልታት ግን ኣይቀሰኑን ኣብ ውሽጢ ናይ ዝሓለፈ ቀረባ ዓመታት ጥራይ ብስም ብልፅግና ከም ሓድሽ ወኪል ወይ ተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ ኣውጀሞ ዘለዉ ኩናታት ናይ ጭንቀቶም ምርኣያ እዩ ብዝተፈላለየ ማዕዝናት ናይ ማያት ናይ ኒልን ቀይሕ ባሕርን ናይ ባሕሪ መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞማ ስነ ሓሳብ ኩሻውያንን ሰማውያንን ሕንቅልሕንቅሊተይ ናይ ኤትኒካት ሓድሕድ ኩናት ህዝብን መሬትን ዓፈር ከም መድረኽ መፃወቲ ምዝማዝ ወዘተ ትዕንደራን ምሁታቱን ኣብ መወዳእታ ህድማ ንቅድሚት ጥራይ ክበሃል ዝከኣል የኦሮሞ ህዝብን አስተሳሰብ የማይወክል የኦሮሞማ የሚባለው ጽንሰ ሀሳብ ነው ያለው። ጽንሰ ሀሳብ ኮንሴፕት የኦሮሞን ህዝብ የማይወክል ምን ማለት ነው ብዬ ያዕቆብ አሁን ቀደም ብዬ እንደነገርኩት የመጨረሻ አካባቢ አንድ ቀን ከማምጣቱ በፊት ጠየቅኩትና ይሄ ኦሮሞማ ማለት the most abused word ነው ቃል በቃል abused የተደረገ ቃል ነው። ኦሮሞማ ማለት ኦሮሞነት ነው ልክ ኤርትራዊነት ትግራዋይነት እንደሚባል ነው። የብልጽግና መንግስት ግን ኦሮሞማ የሚለው ኮንሴፕት እንትን አድርጎ የመስፋፋት ስሜት የቀይ ባህር መስኮት ያስፈልገኛል የአፋር እኮ እንደዚህ ነው የጅቡቲ አፋር የኢትዮጵያ አፋር የእንትና አፋር እኮ ለዚህ ነው እና አንድ ነን እኮ የሚለው መንፈስና ይገባኛል የሚለው መንፈስ ለማስተጋባት የሄደበት ነው። ይሄ የኦሮሞ ህዝብ ጥያቄን የማይመለከት የኦሮሞ ህዝብ ሁኔታ ሪያሊቲን የማያንጸባርቅ ብልጽግና አደገኛ መንገድ እየተጠቀመ የሄደበት ይገኛል። ኢንቨስቲጌቲቭ ቃል በቃል ቀደም ብዬ ትላንት ነው መሰለኝ ስናገረው የነበረው እስቲ ኢንቨስቲጌቲቭ ጆርናሊዝም ስሩና ኦሮሚያ ጥግ ድረስ ሄዳችሁ ገጠር አካባቢ ያለችው ኦሮሞማ ለአንቺ ምንድን ነው ብለህ ጠይቃት። ፕላስ የብልጽግና መንግስት ኦሮሞማ እያለ እያስተጋባ ባህር ይመለከተኛል አሰብ ይመለከተኛል የአፋር መሬት የኢትዮጵያ መሬት ነው እያለ የሚያስተጋባው ለዚች ኦሮሞማ ብለህ ለጠየቃት ጋር አወዳድረው ብልጭልጭ አዲስ አበባ እንትን ፖለቲካ የሚያራምደው እስቲ ሁለቱን አወዳድረው ሪሊ እንደዛ ነው ወይ? የኦሮሞ ህዝብ እኮ የኛ አብረን ታጋዮች ነበርን እኮ እነ ለንጮ እነ ዲማ ነጎ ከደርግ ጊዜ ጀምሮ ማለት ነው ከደርግ ጊዜ ጀምሮ የነበረው ትግል አብረን ነበር። መቼም ያው ታውቀዋለህ አይደል የአባገዳ ስርዓት ማን እንዳጠናው ትግራዋይ አይደለም ያጠናው ሪሰርች ፒኤችዲ ስራ የሰራው ፕሮፌሰር አስመሮም ለገሰ ነው። ፕሮፌሰር አስመሮም ለገሰ በኦሮሞ ህዝብ ዘንድ ያለው አክብሮት ታውቃለህ። ተስፋዬ ገብረአብ የሊትሬቸር የኦሮሞ ህዝብ ስብዕና የተገለጸው በተስፋዬ ገብረአብ ነው። እኔ ተስፋዬ ገብረአብ መጽሐፍቶችን አንብቤያለሁ። እንዴት አድርጎ እንዲሁ በእንትናች በስዕላዊ በሆነ መንገድ የገለጸው የኦሮሞ ህዝብ ስብዕና እና ሩህሩህነት እነ ተስፋዬ ገብረአብ ማንም ከኦሮሞ በስተቀር ሌላው ብሔር ተስፋዬ ገብረአብ ያክል የጻፈ የለም እና በዛ ድረስ ለፖለቲካ ፍጆታ እውነት ነው ብልጽግና ለፖለቲካ ይጠቀምበታል። ሪያሊቲው ግን ታየ ደንዳ ጽፎታል በደንብ አድርጎ ታየ ደንዳ ትላንት ያየሁት ነበር ትላንት ያነበብኩት ነበር። የሚገርም የፕሬዝደንቱ የኢሳያስ ንግግር በሱ ላይ ተንተርሶ እንዴት አድርጎ እንደገለጸው ማንም ታየ እንደገለጸው ማንም ሊገልጸው አይችልም። ግን እሳት ዳር ያለ ጭስ ዳር ያለ ህፃን ልጅ አታስለቅስ የሚባል ተረት አለ። ታውቃለህ? ተረት ባላደን ነው። ጭስ ዳር ያለ ማለት ጭሱ ራሱ እያስለቀሰ ስለሆነ ጭስ ዳር ያለ የተቀመጠ ህፃን ልጅ አታስለቅስ የሚባል የብልጽግና አይነት ነው። ችግር ውስጥ ነው ያለው። ፈጣሪ ኢየሱስ ክርስቶስ ቢወርድም የኢትዮጵያ ችግር አይፈታም እያለ ቀደም ብለን ተመልካቾች ያደረስን እንደዚህ አይነት ሁኔታ ያለ መንግስት እንደዚህ አይነት ከጎረቤት ሀገር ደግሞ ኦሮሞማ ብሎ መጣ። ጠቅላይ ሚኒስትሩ ዝም፣ ውጭ ጉዳይ ሚኒስትሩ ዝም፣ ብርሃኑ ጁላ ዝም። ማንም ከዛ በአፈቀላጤዎቹ በሚዲያዎቹ ነው የሚንጋጋው። ሀገር የተነካች የሚል አካል ቢኖር የኢትዮጵያ ሉዓላዊነት እንትን ተደረገ ቢባል አዲስ አበባ የሚገኘው የኤርትራ ኤምባሲ ናሲ ሳሞን ይደረጋል። what do you mean
የእናንተ መሪ ፕሬዝዳንት እኮ እንደዚህ ያለን እኮ ኦሮሞማ ብሎ እንትን አወጀብን እኮ እስና አብራራልኝ ተብሎ እኮ የኤርትራ ኤምባሲ አዲስ አበባ አለ አይደል እና አብራራ ተብሎ እኮ ይጠራል እኮ ጀግና ውጭ ጉዳይ ሚኒስትር ጀግና መሪ ወይ አገር ቢኖር እንደዚህ ያደርጋል አያደርጉም ያቆም አያደርጉም ግን በመድረክ ኮልኮሌ ዩቲዩብ እና ፌስቡክ አክቲቪስቶች ላይ ስንጫጫ ነው የምታየው የኢትዮጵያ ጉዳይ ተነካብኝ ቢኖር ውጭ ጉዳይ መጥቶ ሳሞን ይደረጋል አብራራ ምን ወዲሚን ብሎ ይጠራል እኮ ግን የሞተ መሪ ጭራሽ በሶሻል ሚዲያ ብቻ ተማምኑ እንቡር ማለት የሚፈልግ ያው ውጤቱ እሱ ነው ዋናው ኢንቴንሽኑ ግን እንደነገርኩ አንተ ያዕቆብ እዚህ ላይ በደንብ የምትሄድበት ይመስለኛል ኦሮሞማ ኮንሴፕቱ የጀመርከው ነገር ስላለ ትንሽ በልበትና ወሳኝ ሁለት ጉዳዮች ላንሳለን ለተመልካቾች አዎ የፕሬዝዳንቱንም ንግግር አዳምጫለሁ ስታሊን የፕሬዝዳንት ኢሳያስንም ንግግር ሰምቻለሁ ታዬ የሰጡትንም ሪአክሽኖችን ተመልክቻለሁ በጣም ሊወሰድ የሚገባው አንተ እንዳልከው አንደኛ አቢዩዝድ የሚለው ቃል ኦሮሞማ የሚለው ቃል በዚህ በአሁን በኢትዮጵያ ፖለቲካ አውድ ውስጥ አቢዩዝድ ሆኗል የሚለው መወሰድ አለበት ሊሰመርበት የሚገባ ቃል ነው ለምንድነው እንደዛ የሚለው መሰለህ ኦሮሞማ ማለት ኦሮሞነት ነው ስታሊን ቅድም እንዳልኩ አሁን እኔ ኮንሰኛ ነው የምናገረው ኮንሰኛ ኦልሞስት ከኦሮምኛ ጋር 65% እንትን አለው ግንኙነት አለ ቃላት መወራረስ አለ አንድ እንትን ነው በቃ አንድ ቋንቋ ቤተሰብ ስለሆነ ማለት ነው ስለዚህ ይሄ አሁን እኔ ስናገር ኮንሱማ ብዬ ነው የምናገረው አይ ኡማ ብዬ ጨምራለሁ ማለት ነው ማንኛውም ነገር ላይ ትግራይነት ማለት ትግሩማ ምናምን እላለሁ ለምሳሌ ትግራዋይነት እንደዛ ብዬ ነው የምጀምረው አማራነት ማለት አማሩማ ብዬ ጨምራለሁ እንደዛ ነው የሚሄደው ተመሳሳይ ስለዚህ እኔም የሚሰማኝ ሳይኮሎጂካሊ የዛ ማህበረሰብ ባህል ማንነት ነው ባህልና ማንነት ነው እንጂ ፖለቲካል ማንነት እንትን አይደለም የፖለቲካ ኦሪየንቴሽን አይደለም ባህል ነው ማንነት ነው አሁን ይሄ ኦሮሞማ የሚለው ቃል ስታሊን ይሄው ታዋቂ ሙዚቀኛ አሊ ብራኮ አዳን ኦሮሞ ሁንደ ኦሮሞማ ብሎ የዘፈነው አሁን አይደለም ኮብና ዘመን አይደለም ስታሊን አይደል እንዴ የዘፈነው እኮ በኢህአዴግ ጊዜ ነው አይደል እንዴ ስለዚህ ኦሮሞማ የሚለው ቃል አሁን የተፈለሰፈ ቃልም አይደለም 27 ከኦሮሞ ህዝብ ጋር ለዚህ ዘመን ቃሉ ነው የእንትኑ የስነ ልቦና እንትን ነው አካል ነው አዲስ አይደለም ለፖለቲካ ፐርፐዝ የመጣ አይደለም የነበረ ነው ነገር ግን ለምንድነው ወደ መድረክ መጥቶ አቢዩዝድ ሆነው ነው አሁን ጥያቄ መሆን ያለበት ለምንድነው በ27 ዓመት ለምንድነው ወደ መድረክ ወጥቶ እንደዚህ መጨቃጨቂያ መነታረኪያ ሊሆን ያልቻለው ለምንድነው ዋይ ለምን ሴፍ ቦታ ላይ ራሱን የቻለ አውድ ውስጥ ቆይቶ ማለት ነው ራሱን የቻለ አውድ ውስጥ እየኖረ አሁን ግን ለምንድነው ኦል ኦፍ ሰደን ፖለቲካል ኮኖቴሽን የተሰጠው ፖለቲካል ኮኖቴሽን የያዘው ለምንድነው ማን እንዲህ ያደረገው who did this who is behind this ይሄኛው ፖለቲሳይዝ ማድረግ ይሄን ቃል ማለት ነው አቢዩዝ ማለት ይሄ እኮ ነው ፖለቲሳይዝድ ሆነ አቢዩዝድ ሆነ የሚለው ነገር ይሄ ነገር ነው አንድ ነገር ይሄ ነው ስታል ከዚያ ባሻገር መለየት ያለብን አንድ ሌላ ነገር አለ ይሄንን ለምን ሲጠቀሙ የነበሩ አካላት ነበሩ እዚህ ጋር መነሳት ያለበት መሰለ አሁን አይደለም የጀመረው የዛሬን አርግና ይሄን ትንታኔ ሲሰጥ ነው የሰማሁት ማለት ነው መነሳት ስላለበት ነው ስታል አሁን ዛሬ እስር ላይ ያለችው ያኔ እንግዲህ የብልጽግና በቃ ብልጽግናን እንደንትን ስንከባከበው የነበሩ ሰዎች እቺ የአማራ አክቲቪስት መስከረም አበራ የምትባል ታስታውሳለህ አዋሳ ዩኒቨርሲቲ አስተማሪ ያለች ሚዲያ ላይ ወጣ ስተነትን ነበር ኡማ የሚለውን ቃል ሳፊክስ መጨረሻ እኛ ምዕላድ ነው የሚለው አይደል መጨረሻ ላይ የሚጨምረው ሳፊክስ የሚባለው በአማርኛ እንደዛ ነው ማለት ስለዚህ እቺን ወሰደችና ኡማ ማለት እኮ አይዲዮሎጂ ነው ኡማ ማለት እኮ እንዲያውም ወደ ከአረብ ሀገር ነው የመጣው እስላም ምናምን ወደ ማለት ወሰደችና ትንታኔ ነው ሰምቻለሁ በደንብ ያዳመጥኳል ስለዚህ ብልጽግና ያነ የት ነበር ዛሬ አሁን የሚጮሁ ሰዎች ያነ የት ነበሩ ስታል ያነ የት ነበሩ እንዲህ ሰዎች ይሄንን ቃል እንዲወስደው ኦሮሞማ ማለት ኡማ የሚለው ቃል በጣም አደገኛ አክራሪነትን ያሳያል ብላ ስተነትን አሁን ዛሬ የኦህዴድን በር ያንኳኩ ወደ ኦህዴድ በር አስገቡን ብሎ በር የሚደበድቡ በእጃቸውና በእግራቸው ቅድም ያልኩ ማለት ነው ከእሳት እንትን የተወረወሩ በየቦታው ወዳደቁ እንትኖች
እነኚህ አካላት ኦሮሞማ ብለው ዲፋይን ሲያደርጉ ማለት ነው የት ነበር ያለው ሂደት? ወደ ያኔ የት ነበር? ለምንድነው መግለጫ ያወጣ? ለምን ይሄ እንትን አለ ነው? ስለዚህ በምን ሞራል ነው ያነ ዝም ብለህ አይ ያነ ሳትንከባከብ እንትን ሳትቆረቆር ዛሬ ኦሎ በሰደን እንትና አነሳ ፕሬዝዳንት ኢሳያስ አነሳ በሚል አንደኛው ነገር መታየት ያለበት ይሄ ነው። ለምንድነው አሁን ልዩ የሆነው? ይሄ ቃል ሲነሳ ሲተነተን ነበር በእነኛ አካላት። ዛሬ መልሰው እኮ የተነተኑ አካላት መልሰው እኮ እየወቀሱን ታያለህ እኮ ምን ያህል የተበላሸ ነገር አውድ ውስጥ እንዳለን እኮ የምታየው ማለት ነው። ያን ይሄ በዚህ መልክ ተነተን የነበረ አካል ፖለቲካል ተርም ሲያደርገው የነበረ ኦሮሞማ አሁን ሰዎች እየስልጣን እየያዙት በኦሮሞነታቸው ነው ስታለ ኦሮሞማ ማለት እኮ ኦሮሞነት ነው አይደል? እና በኦሮሞነት ነው ስልጣን እየተያዘ ያለው። እንደዛ ነው ሹመት እየሰጠ ያለው። ይሄ እኮ በኦሮሞ ህዝብ ስም የሚነግድ ጥቂት ቡድን እኮ ነው። ጥቂት አደገኛ ቡድን እኮ ነው ስልጣን ላይ የወጣው እንጂ የኦሮሞ ህዝብ የሚወክል ነው እንዴ? የኦሮሞ መንግስት ነው እንዴ? የኦሮሞ መንግስት ነው ለማለት ይሞክራል። ስለዚህ አሁን ለዛ ነው ዝም ያለው። ለምን ዝም አለ ብትል ለምን ዝም አለ? ለምን ራሱ አይናገርም እንትን የምትለው እኮ እሱ ሰዎች እንዲጨቃጨቁ ይፈልጋል። እሱ መሀል ላይ አጀንዳ እየሰጠ መኖር ስለሚፈልግ ነው እንጂ አሁን እንትን አይሰጥም። የመከራከር ሞራልም የለውም። በነገራችን ላይ የኦሮሞ መንግስት ነኝ ኦሮሞ መንግስታችሁን ጠብቁ እያለ እንትን ለማለት ይሞክራል። ነገር ግን ይሄ ቃል አሁን አይደለም የመጣው። ለምንድነው እንትን የሚደረገው? ቤሲካሊ ኦሮሞነት ነው። ትግራዋይነት፣ ኤርትራዊነት፣ አሜሪካዊነት፣ እንግሊዛዊነት፣ አውስትራሊያዊነት እንደምትለው ማለት ሌላ ነገር አይደለም እኮ። እነኛ እንዲያውም ዜግነት ናቸው። ያኛው ግን የባህል አስፔክት አለው። በዛ ኮንቴክስት ስትናገር ኦሮሞነት አንድ እንትን ስለሆነ የባህል እንትን አለው፣ ስነ ልቦናዊ ነገር አለው ከዜግነት ከእንትን ባሻገር እነኛ በዛ ደረጃ እና አሁን ይሄንን ለፖለቲካ እየተጠቀመ ያለው ከካልቸራል አውድ ብቻ ሳይሆን ዝም ብሎ ይሄ እንዲመጣ እያደረገ ያለው እንደ ቁማር ሲጠቀም የነበረው ታየ እንደጻፈው አንተን ጃዋርም ጽፏል አይቻልም። ታየ ለቁማርነት ገበያ ላይ ያወጣው ማን ነው? ይህችን ቃል የኦሮሞን ህዝብ ትልቅ ቃል መገለጫ ገበያ ላይ ያወጣው ማን ነው? ለእንትን ያዳረገው ለጭቅጭቅ እንዲሆን ያደረገው ማን ነው? ለምንድነው የማይከላከለው መጀመሪያ ላይ? ስለዚህ በጣም እንትን ነው ችግር ያለው እዛ ጋር ነው። ለምንድነው አሁን የኢሳያስ ይሄውልህ አሁን እኮ ፕሬዝዳንት ኢሳያስ ብቻ አይደለም እኮ በነገራችን ላይ ይሄውልህ አንድ ሰው ተነስቶ ድንበር አያስፈልግም ብሎ ሲናገር ስታሊን ይሄውልህ ድንበር ማለት ቅኝ ግዛት ያመጣብን የውጭ ኮንሰፕት ነው። ድንበሮች አያስፈልጉም። ሶማሊያ ያለው ሶማሌ ለምን እንትን ያጣል? የባህር አክሰስ ያጣል። አየህ ኢትዮጵያ ያለው ሶማሊያ ያለው ሶማሌ ለምን የባህር አክሰስ ያገኛል? ኢትዮጵያ ያለው ሶማሌ ለምን የባህር በር ያጣል? አፋር ጅቡቲ ያለው አፋር ለምን እንትን ያገኛል? አክሰስ ያገኛል፣ የሲ አክሰስ። ኢትዮጵያ ያለው አፋር ለምን አያገኝም ብሎ የምናገር የሀገራት ድንበር አያስፈልጉም ብሎ የምናገር ሰው ባለበት ማለት ነው ጎረቤቶች ባይፈሩ ነገር ይደንቀኛል። ማንም ይፈራል፣ ማንም ይደነግጣል። ይሄ እኮ የሚያስፈራ ንግግር እኮ ነው። ይሄ እኮ የሚያስፈራ ንግግር ነው። ማነው ይሄን የተከላከለ? ለምን ይሄ ተነገረ ተብሎ እንትን ያለ ሰው አለ? ይሄንን ንግግር ትክክል አይደለም፣ የሌሎችን ሉዓላዊነት የሚጥስና ትክክለኛ ያልሆነ አስተሳሰብ ነው ብሎ የተቸ አካል ማን ነው? ይሄ ንግግር ያነ ታስታውሳለህ? ውሃ ልብ አለው፣ ውሃ ይሰማል፣ ውሃ ይናገራል፣ ውሃ ያፈቅራል ምናምን ተብሎ ሲነገር ማለት የዛ የውሃ ፍልስፍና ላይ ፕሬዘንቴሽን ላይ ማለት ነው። ስለዚህ አሁን ሰዎች እንደዛ ቢያዩና ስጋት ውስጥ ቢገቡ ለምን ይደንቃል? ለምንስ ይገርማል? ኦልሬዲ እኮ እንትኑ አለ፣ አስተሳሰብ እኮ አለ። ግን ኦሮሞን ይወክላል? ኦሮሞንም ይወክል አይደለም። የኦሮሞ ህዝብ እንትን ነው ተልእኮ ነው። የኦሮሞ ህዝብ እኮ በድሮን እየተመታ እየተገደለ ኦሮሚያ እኮ በጣም ስቃይ ያለበት ልማት እየተባለ ምንም የሌለ ነገር እየታየ ያለበት ህዝቡ መከራ ነው እየገፋ ያለው። የመከራ ህይወት ነው እየገፋ ያለው በኦሮሚያ ውስጥ እና ይሄ ስርዓት ኦሮሞን ይወክላል? ኦሮሞ አይደለም። ግን መነገድ ይፈልጋል። አዎ እዛ ውስጥ መትረፍ ይፈልጋል። ስለዚህ አሁን ለዛ ነው አሁን ወስዶ እያራገበ አንዳንድ ሰዎች ይገርም በቃ ታውቃለህ፣ በዛች ትንሽዬ ቁማር እዛ ውስጥ ተንስሉበት ይገርመኛል። አሁን አንተ ቅድም የምታነሳው ውስጥ አለ መጀመሪያም ትግራይ ላይ ጦርነት አካሄድልኝ ያለው የኦሮሞ ህዝብ አይደለም። ኦሮሞ ህዝብ አይደለም፣ በራሱ ውጊያ ውስጥ ነው የነበረው። ጦርነት ላይ ነበር እኮ
በዛ ሰዓት ግን ትግራይ ላይ ጦርነት ተከፈተ። አሁን መጥቶ ሌላ ነገር ብናገር ሳይሱ እንደፈለገው ነው የምናገረው አይደል? ለእናንተ ስልኮ ነው ይሄን እንትን ያደረኩት ራሱ ሊል ይችላል። ስርዓቱ እንደዛ አይነት ባህሪ ስላለው ሊል ይችላል እኮ። ይሄንን ዛሬ አሁን ተመልሶ ተመሳሳይ ነገር ለመድገም መንገድ እየዘጋ ስታሊን ይሁን መንገድ መዝጋት ላይ ለምን መግለጫ ያወጡ? ለምን ነው መግለጫ የማያወጡ? እነኚህ መግለጫ የሚያወጡ አካላት መንገድ እየዘጋ ነው ወደ ሌላ አቅጣጫ እየሄደ ነው ብሎ ለምን መግለጫ ያወጡ? ለምንድን ነው ታጣቂ አንድ መንግስት የሆነ አካል ታጣቂ ይፈልፈል ብሎ በዚህ በኩል ትጥቅ ማስፈታት እያለ ትጥቅ ማስፈታትን እየወተወተ በሌላ ወገን ደግሞ ትጥቅ ታጣቂ እየፈጠረ ግራና ቀኙን ለመዝጋት የከበባ ስሜት ከበባ ለመፍጠር ማለት ነው። ፊዚካል እየፈጠረ እኮ ነው። አክቹዋል ማለት ነው። ስሜት አይደለም፣ አክቹዋል እየፈጠረ ለዛ ግብ እየሰራ ይሄንን መቃወም እኮ ነው። የሚሉትን ስጋት አለ አይደል? ይሄን ለመቅረብ አልነውታል የምለው ነገ ዋጋ ያስከፍላል። የምጠቀምባቸው አስተሳሰቦች አሉ። ለዛ አስተሳሰብ ከተሸነፍ ነገ የሚመጣውን ዋጋ አብረህ ትሸከማለህ ማለት ነው። አሁን ስርዓቱ ለሚሄድበት የተዛነፈ አስተሳሰብ አለ አይደል? ምን ይላሉ መሰለ? ይሄ በዚህ አግባብ ሁሉም እንዲሰበሰብ ፈለጉ ታውቃለህ? በኦህዴድ ስር በቃ በኦህዴድ ዙሪያ እንዲሰበሰብና በቃ በኦሮሞነት ተዘመተብን እየተመጣብን ነው የሚለው ነገር አለ። ያቺ ትርክ እንትኖች እየመጡብን ነው፣ ሰሜኖች እየመጡብን ነው የምትለው ትርክ አለች አይደል? አንድ ሆኖ እየመጡብን ነው። አሁን ያችን እንትን ለማለት አምፕሊፋይ እያደረገ ነው ኦህዴድ፣ በጣም አምፕሊፋይ እያደረገ እያንቀሳቀሰ እንትን ለማለት ድጋፍ ለማግኘት እየሞከረ ነው። አንዳንድ ሰዎች ይሄን ቁማር ታየ በደንብ ብለውታል። ቁማር ነው ታየ። በነገራችን ላይ አሁን ላይ አይደለም መጣፈው 2023 ላይ ራሱ ተቋል ታሪክ ነው። በጣም የገረመኝ ወደ ኋላ ሄጄ ማለት ነው። የሚገርም ነው ታውቃለህ። ለካ እኔ የታየን ጽሁፍ እንትን ያረኩት ነበርና አሁን የምላቸው ጠጣር እውነት ብሎ የሚያስቀምጠው ለካ ያንን በተከታታይ ጽፍ ነበር የሚለው 2023 ላይ እኔ ገርሞኝ ቁጭ ዛሬ እንትን ያለው ራሱ በቃ ይሄ ይሁን ያለው ማለት ነው። ስለዚህ እነኚህን እንትን ማለት ያስፈልጋል እንጂ ከስርዓቱ ጋር ስርዓቱ ባጠፋው ከሱ ጋር ወደ ጥፋት መግባት የሚያስፈልግ አይመስለኝም። ኦሮሞማ የምለው ይሄንንም እንትን ያደረጉ ሰዎች በሌላ ወገን ይሄን በዚህ በኦሮሞማ ነው እንትን እየተዋለ ያለው የፖለቲካው የሚመራው የሚለው ነገር ልክ አይሆንም። በኦሮሞማ እንትን አይደለም። ኦሮሞማ ይሄ ውስኑ ቡድን ለመነገድ በአንዳንድ አውትሌቶች በኩል እንደዚህ የምናገረው እንጂ በዛም ስርዓቱ በዛም አይመራም። በኦሮሞማ እየተመራ አይደለም፣ መመራትም የለበትም። ኦሮሞማ ማለት የኦሮሞ ማንነት፣ ባህል፣ አጠቃላይ ሁሉ ነገር እዛ ውስጥ ያለ ነገር ነው። እንደዛ ነው የሚሰማኝና ሌላውም ባለማወቅ ማለት ነው። በተለይ ቅድም አሁን ያነሳሁት አለ አይደለች? አሁን የዛሬን አድርገውና ታስራለች። እንግዲህ ፈጣሪ እንትኑን ይስጣት ብዬ አስባለሁ። ስጣት እነ መስከረም እነ ሌሎቹም በዛ ሰፈር ያሉ በተለይ ማለት ነው። ዛሬም ቢሆን ታውቃለህ እዛ ሰፈር ያ ሰፈር አደገኛ ነገር የሚፈጥረው እሱ ነው። ይቺ አሁን ኮይን አድርገው ቃሉን ወደ ፖለቲካ አውድ የወሰዱት እነሱ ናቸው። አደገኛ በቃ ነገር ያለው እዛ ሰፈር ነው እና እነኛ መንቃት አለባቸው። ለዚህም እንትን እየሰጡ ናቸው፣ ለስርዓቱም እድል እየፈጠሩ ስለሆነ ማለት ነው። እና ይሄንን ነው ማለት የምችለው ስታሊን። በጣም ጥሩ። አጫጭሮቹ ሌሎች እስቲ ይሄን እንዝጋውና አንድ 5 ደቂቃ ተመልካቾች አብራችሁን ትቆያላችሁ። የአብይ መልእክት ለአውሮፓ ህብረት ወንጌላውያን ኮንግረስ አንደኛው መነጋገሪያ ያዕቆብ እሱ ነው አለ። እሱ ነገር ዝም ብለህ አንድ ደቂቃ በለን እስቲ ሰውየው መልእክት ማለት ነው። ሳመሪ ዝም ብለን ትንታኔ የሌለው ምንድን ነው ይሄ ዜና ማለት የአብይ መልእክት? በጣም ይገርም። በጣም ነው የሚገርመው። ለካ አሁን አውሮፓ ሄደ ጊዜ እዛ እንትን ነው ያለው የዩሮፒያን ኮንግረስ ፎር ኢቫንጀሊዝም የሚል ዝግጅት ነበር እና ባለፈው ኢትዮጵያ የመጣው ፍራንክሊን ግራሃም የሚባለውን ታስታውሳለህ? ያ ቄስ መስቀል አደባባይ ሁሉ ተደርጎ ትልቅ ዝግጅትና ማቀባበል የተደረገለት ሰውዬም እንግዳ ተጋብዞ ንግግር አድርጓል። በዛ እንትን ላይ ጠቅላይ ሚኒስትር አብይ አህመድም እዛ ላይ ተገኝቶ ትልቅ ንግግር አድርጓል። የሚገርም ንግግር አድርጓል። በንግግሩ የሚገርም ምንድነው ቤተክርስቲያን ማለት ወንጌል ለሰላም በቃ ወንጌል ለሰላም ሰላም ለማስፈን መዋል አለበት
ስለ ሰላም ስለ ፍቅር ነው የሰበከው። የሚገርም በዛ መድረክ ላይ ማለት ነው ንግግሩ ላይ ስለ ሰላም ስለ ፍቅር ታውቃለህ እናንተ የዓለም ብርሃን ናችሁ እናንተ የዓለም ጨው ናችሁ የሚሉ ቃላቶችን በጣም እንትን እያለ እየመዘዘ ሲሰብክ ነበርና እንዲያውም ይሄ ሚስዮናዊነት የሚለው ከዚያ በፊት ከአውሮፓ ወደ አፍሪካ ነበረ ወይም ወደ ሌሎች አህጉሮች ነበር የሚደረገው። አሁን ግን አንድ ዳይሬክሽናል መሆን የለበትም ግሎባል ኮሚኒቲ መፍጠር አለብን እና በአጠቃላይ እንደመሰለ ስናገር የነበረው ሰላምን ለማጽናት ቤተክርስቲያን መስራት አለብን ብሎ እዛ ላይ ሰብኳል። አውሮፓ ማለት ነው ሰላምን ለማጽናት ፍቅር ለማስፋፋት ቤተክርስቲያን መስራት አለብን ብሎ ወንጌልን እየጠቀሰ ነው የሰበከው በዛ መድረክ። እዚህ ጋር መጥቶ ደግሞ ምንድነው ኮድ ነው ያለው። ወዲያው እንደደረሰ እኮ ነው ወዲያው እንደደረሰ ይሄ ቃል ሁሉ ጠፋ ስብከት ሁሉ ባዶ ሆነና ቅድም ያየነው ንግግር ቪዥን የሌላቸው ኮድ የሚያስቡ ብሎ ወዲያው ኢትዮጵያ ውስጥ ሲገባ እንግዲህ ምናልባት ያጠፋበት ይሆናል የሆነ ነገር ልክ የኢትዮጵያ አትሞስፌር ውስጥ አየር ላይ ሲገባ ይሄን ሁሉ የወሰደበት ሊኖር ይችላል። ግን እዛ ሲሆን ፍቅር ነው የሰበከው። ስታሊን እንደሚባለው ተረት አለ እኮ ያዕቆብ፣ ተረት አለ እኮ ጅብ ማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ እኮ ነው። ጀርመን ሄዶ ስለ ሰላም ይሰብካል፣ ቤተክርስቲያን ሰላም ትሰብካለች ብሎ እሱ እኮ ነው። አሁን ይኸውልህ ቅድም ያለው አፋር በኩል ታጣቂ የሚያዘጋጅ ታጣቂ እያዘጋጀ እንትን የሚል ሰው ጦርነት እንትን የሚል ሰው መንገድ የሚዘጋ እንደዚህ ሸቀጣሸቀጥ የሚዘጋ እንደዚህ የዘጋ መንገድ እንዳያልፍ ሸቀጣሸቀጥ ኤግዛክትሊ ይሄንን መንገድ እየዘጋ የሚውል መንገድ እንዲዘጋ የሚያዝ ደግሞ ፈርሞ ድሮን የሚልክ ግድግደል የሚል ከማንም ጋር ከፖለቲካ ኃይል ጋር ንግግር እንደማያስፈልግ ሁሉ በሸፍጥ በማታለል ብቻ የሚያምን ሰው አውሮፓ ሄዶ ሰላምና ፍቅር በወንጌል እየጠቀሰ እኮ ነው። የሚገርም ጥቅሶቹን እንትናቱም ዮሐንስ ወንጌል ላይ ራሱ ጠቅሷል። ቁጥሩ ይጃለው በጣም ቅድም ያልከው ነገር ይገልጸዋል። በቃ ማያውቁት ሀገር ሄዶ ቁርበት አንጥፉልኝ ያለው እንስሳ ማለት ነው። በዛ ስሙ ራሱ ግን ያ እንስሳ እንደዛ ነው የሚመስለው። በጣም ይገርማል። ይሄንን ነው ተመልክቼ ገርሞኝ ነው። ሌላ በጣም ጥሩ ሌላ እቺ በጣም ጮማ የሆነች ዜና ያየሁት በጣም የገረመኝ እቺ ዜና ነች። ፋና ቴሌቪዥን ላይ ፋና የተመለከተዋል ተመልካቾች። እቺ ዜና እንዲሁ አብረን ብናነባት ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አዲስ አበባ ግንቦት 22 2017 ዓ.ም የፋና ብሮድካስቲንግ ኮርፖሬሽን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው በፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብሎ ሰላም አስፍነናል ነው አይደል? ይሄ ነገር ኢትዮጵያ ምድር ነው ወይስ ሀገር ነው? ስለ የትኛው ሀገር ነው እያወራን ያለው? ብዙዎች እየተቀባበሉት ነው ስታሊን። ብዙዎቹ በጣም ስለ የትኛው ሀገር ነው እያወራ ያለው ብሎ ብዙዎች አሁን መነጋገሪያ ሆኗል። ከመግለጫው በኋላ ስለ የትኛው ነው? ሾፈሮች እንኳ ምን አሉ መሰለህ? ሾፈሮች እንዴ ስለ እኛ ስላለንበት ኢትዮጵያ ነው የሚያወራው ወይ ስለ ሌላ ነው የሚያወራው? ምክንያቱም ባለፉት 14 ቀናት ብቻ በ2 ሳምንት 30 ሾፈር አማራ ክልል ታግቷል ከነረዳቶቻቸው ነው የምለው። እንደዛ ነው የምለው መረጃው። ስለዚህ ስለ የትኛው ኢትዮጵያ ነው የሚያወራው ብሎ ነው ስታሊን እነሱ እንትን እያሉ ያሉት እና ይገርማል። እንግዲህ በጣም ስናገር ነበር። የድራይቨርስ አሶሲዬሽን ይሄ ነው። ድራይቨርስ አሶሲዬሽን ሪፖርትስ ኦቨር 30 ትራክስ ድራይቨርስ ኪድናፕድ ኢን 2 ዊክስ በ2 ሳምንት ብቻ ከ30 በላይ የትራክ ሾፌሮች ኪድናፕ ተደርጎብኛል፣ ተጠልፎ ተወስዶብኛል ነው የሚለው የሾፌሮች አሶሲዬሽን። ፌዴራል ደመላሽ ገብረ ሚካኤል ደግሞ የትም መንቀሳቀስ የሚችሉበት ተፈጥሯል፣ ወደ ሰው በፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ይለናል። ዋናው የኢትዮጵያ ጸጥታ ዋናው ከላይ ሆኖ ፖሊስን የሚያዘው ኮሚሽነር ደመላሽ ገብረ ሚካኤል የቀልደኛ ሀገር ነች። ተመልካቾች በርካታ ጉዳዮች አሉን ካለን ጊዜ አንጻር ግን ይሄ ነገር ትንሽ እንንካው። ያዕቆብ ዜና በውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ዳይሬክተር ታሰር የሚለው ይሄ ነገር ዜና ከበድ ይላል መሰለኝ። ከዲፕሎማቲክ ቋንቋ አይተው ይሆናል ትንሽ ይሄንንም አይተዋል አይደል? እችን በለንና እንዝጋው።
ይሄ እንትን እየሰጡ ነው የሚገርም በወላይታ ዞን ይላል እና ባለስልጣናት ክትባት የፖሊዮ ይመስለኛል ለህፃናት እየሰጡ ነው። ከዛ የሐኪሞች ገጽ እባካችሁ ባለስልጣናት ሆይ ካለሙያችሁ ገብታችሁ እንትን አትስጡ የሚል በቃ ሐኪሞች ሙያቸውን ጨምሮ ወደ መከላከል ነው የገቡት። አሁን ሙያ መስመሩን ጨምሮ መከላከል ነው። ደግሞ ጥያቄ ብቻ አይደለም ሆነ የሆነባቸው። እነማን ናቸው ይሄ ክትባት እየሰጡ ያሉት? እነማን ናቸው? ኦፊሻሎች ባለስልጣናት ናቸው። ባለስልጣናት በማያውቁት ህክምና ወላይታ ዞን ያ ምን እንጃኔ እንግዲህ እንዲህ አይነት ድፍረት አለ። ብልጽግናው ያላመጣብን ምን ጉዳለ ነው። የሙያ መስመሩንም የህክምና በጣም ሴንሲቲቭ የሆነ ባለስልጣን ለህፃናት ክትባት ሲሰጥ በጣም ይገርማል። ተመልካቾች አመሰግናለሁ ያዕቆብ፣ በጣም ጥሩ ጊዜ ነበረን። ተመልካቾች ለነበረን ቆይታ እናመሰግናለን።